አለን ሀቡዬ፣ ሰላም ናቸው? አለን አለን። በቀደም ገብተሽ ተራ ሳይደርስሽ ቀርቶ ወጥተሽ ነው ማሪ? ኔትወርኩ ነው ያስወጣን ማለት ነው ያን ቀን። ኦኬ፣ ተራሽን እየጠበቅሽ ሳይደርስሽ ኔትወርክ አስወጣሽ። አዎ ልክ ነው። ሰላም ናቸው? አመስኩሽ። ገና ነኝ። ትንሽ ትንሽ የማስታወስ ችሎታዬ ጋይስ፣ ይሄ ፊሽ ኦይል የምወስደው የአሳ ዘይት እየረዳኝ ነው። እርጉዝ አይጾምም ባቡ፣ አይጾምም። እኔ አልችልም። ቪታሚን ወስዳለሁ። ቁርሴንና ምሳዬን መብላት አለብኝ። እሺ አቡዬ ብይ ቁርስሽን እየበላሽ ደግሞ እናውራ። ንምልሽ አስተማሪ ታሪክ ስትይ ነው የገባሁት። ያው ትዳር ዙሪያ ላይ ነው። በትዳር ዙሪያ ላይ አስተማሪ ታሪክ ታች ያሉትም ላይ ያሉትን ለመስማት የሚፈልገው ምንድን ነው? በትዳር ዙሪያ ላይ ያለን አዲስ አበባ ነበርኩኝ እና አዲስ አበባ የሰው ቤት ኮሽና እየሰራውን የተዋወቅኩት ማለት ነው ከባለቤቴ ጋር። እንዴት መጣ ኩሽና ድረስ? እሱ ማለት እየሰራው እህቴ ነበረች። እህቴ ጋር ሄጄ እያለው አየና ለትዳር ጠየቀን ማለት ነው። ስጠይቀን እኔ ያኔ እድሜ ራሱ 17 ነበረ። እድሜም አልደረሰም አንደኛ ደረጃ፣ ሁለተኛ ደግሞ እኔ ለቤተሰቦቼ ለመረዳት ነው የወጣሁት ማለት ነው። 4ኛ ክፍል ትምህርት አቋርጬ ማለት ነው። እና እሱ ደግሞ ለትዳር ሲጠይቀን አይ ትዳሬ አንደኛ ጊዜም አልደረሰም፣ ሁለተኛ ደግሞ ለእናቴ አባቴ የሚረዳ ሰው የለም። ለዛ ነው ጥዬ ወጣሁት ማለት ነው ወደ አዲስ አበባ። ከዛ አላገባም ብዬ የሰው ቤት ኮሽና ገባሁትም ደግሞ 250 ብር ነበረ ማለት ነው። 250 ብር እየሰራው ያው ሴትዮዋ 10 አየችና 250 ጨምራ 500 አረገችን። ከዛ እየሰራው አረብ ሀገር ለመሄድ ፓስፖርት ለማውጣት ማለት ነው። ያኔ 2500 ነበረ ቤሩት 2007 አካባቢ ነው መሰለን ያኔ። ከዛ እንደዚህ እየሰራው ያለው 2500ን ካደረስኩን በኋላ ለፓስፖርት ቀጠሮ አሰዝኩኝ። 10ን ለመንኳት። እንደዚህ የሚረዳኝ ሰው የለም፣ እናቴ አባቴ ደካማ ናቸው፣ አግዘን ረደን ስል ኢሚግሬሽን ይዞ ሄዳ። ከዛ ፓስፖርትን አወጣው። ካወጣውን በኋላ ፕሮሰሱን ጀመርኩ ማለት ነው። ፕሮሰሱን ከጀመርኩኝ በኋላ ያ ሲጠይቀን እኔ እምቢ ብዬ ነበረ ማለት ነው። ለእናቴ የሚረዳኝ የለም፣ እሷ ደግሞ ደካማ ናት፣ አሁን ትዳር ለእኔ አያስፈልግም ብዬ እንደዚህ እያንኩን ያኔ ቀን ደግሞ የእሱ ጎደና ደግሞ ደላላ እኔ ጋ አለ፣ እኔ ፕሮሰሱን አስጨርስሻለሁ ብሎ ፓስፖርቱንም ጉርድ ፎቶ ያው ኮፒውን ከሰጠውን በኋላ ወሰደንና ከሱ ጋር ያው ሰውም ስለሌለ ከጎኔ ሰው ስለሌለ የሱ የኔ ባለቤቴ ጎደና ነው እንደዚህ ያለው አለ ደላላ እኔ ጋ ስለን እሺ ብዬ እጥኩ ተከትዬ እጄ ፎቶኮፒና ፓስፖርቱን ከሰጠውን በኋላ የሱ ደግሞ ሳላቅ ያው ጠልፎ አገባ ማለት ነው። እኔ ሳላቅ ማለት ነው። ከዛ እኔ እየሰራ ነበረው ወደ ፒያሳ አካባቢ ነበረ። ከፒያሳ ወደዛ ሳሚት አካባቢ ነው ደላላ ያለው ማለት ነው። ወደዛ የትቆትና ሳላቅ ጠልፎ አገባ። ከዛ መለያት አልቻልኩም ማለት ነው። ከዛም በኋላ እኔ ከሱ ጋር አብሮ መኖርም አልፈለግኩትም። ምክንያቱም እኔ ያሰብኩት ሌላ ነው። ለትዳር እኔ አላሰብኩም ነበረ። ከዛ በኋላ እኔ እንዴት እንደዚህ ልታረግን ቻልክን? እኔ ለእናቴ የሚረዳኝ የለም። ደግሞ ቤተሰቦቼ የጠበቁኝ ለትዳር አይደለም የጠበቁት እና ስለዚህ እኔ አልወልድም፣ መውለድም አልፈለግም፣ ከአንተ ጋር መኖር አልፈለግ፣ የጀመርኩትን ጉዞ ይቀጥላለሁ ብዬ ከዛ በኋላ ማርፌ ወሰድኩት ማለት ነው። ማርፌ ወስጄ በ3ኛ ወር ያው የሰጠሁት ፓስፖርቱ ፕሮሰሱ አልቆ ቪዛ መጣልን ማለት ነው። ከዛ በኋላ ፓስፖርት ቪዛ የመጣው ቪዛ ራሱ ያኔ 2007 አካባቢ ተዘግቶ ነበረ። አረብ ሀገራት የትም ቦታ መሄድ አይቻልም፣ ክልክል ነበረ። ከዛ ደላላው ቀጥታ ብረራ ቤሩት ቀጥታ ብረራ ነው ብሎ ሸወደኝ እና ምን አደረገ? የጎንደር ብረራ ማለት ነው። የጎንደር ትኬት ሰጠ። አላወኩም ነበረ ያኔ እኔ ትንሽም ስለሆንኩኝ ምንም ያላቅ ነገር የለም ማለት ነው። ከዛ የጎንደር ብረራ ሰጠን። እኔ ደግሞ ትንሽ በእጄ ያስኩት ቆሎ ውሃ ምናምን ይዤ ነበረ።
ትንሽ አነስት ምን ሻንጣ ከእጄ ላይ ነበረ። እሱ ደግሞ ቀጥታ በረራ ትሄጃለሽ እና ማነው ቤሩት ሪፖርት ስትደርሺ ነው ሻንጣሽን የምትወስጂ አለ። ከዛ በኋላ እውነትም መስሎኝ አዲስ አበባ ቦሌ ገብቼ ከዛ ወዴት ልትሄጂ ነው ያሉኝ። ቤሩት ልሄድ ነው አለ። አይቻልም ብሎ ወደ ውጭ አወጡኝ። እንዴ እንደዚህ ብለዋል፣ ለምንድን ነው እንደዚህ ያረክን ብዬ በቃ ደላላ በጣም እውነቱን አይናገሩም እነሱ ታውቃላችሁ። ከዛ በታችናው በርግብና አገር ውስጥ ብረራ ብለሽ ሂጂ ያላ ግቢ ያላ። እንደገና ገባው። የት ልትሄጂ ነው? አገር ውስጥ ብረራ። ምን ልታረጊ ነው ያሉ። ወንድሜ ለጉብኝት ነው ብዬ ገባው። አሳለፉኝ። ሄድኩ። ከሄድኩ በኋላ በቃ ያው ልጅም ስለሆንኩኝ በጣም እሳሰታለሁ። ያኔ አሁን ነው ሁሉም ነገር ሳስበው በቃ ለእኔ ራሱ እንደ ተረት ነው በቃ ይሄ ነገር። ከዛ ጎንደር ከደረስኩን በኋላ ሻንጣ ረስቼ ወረድኩ። ራሴን ወረድ። ሻንጣው እዛው ቀራ። ሻንጣው መቅራቱ ምንም አያሳስበኝም። ያሳስበውን ደላላው ምን አለ፣ ፓስፖርትሽን በልብስ ጠቅልለሽ በትልቁ ሻንጣ ከስር አስገቢ አለ። ሻንጣውንም ከሻንጣ ውስጥ ፓስፖርትንም ጥዬ ባዶ እጅን ወረድኩ። ከወረድኩም በኋላ አንድ 3 ልጆች ነው ሶስታችን ነን። 200 ብር ከፍሎ የሆነ ደላላ ደግሞ አናውቅም ማን እንደሚቀበል ስማችን ጠራ። አቤት አለን። ታስኬ ውስጥ ገባን። የሆነ መተማ የሚባል ቦታ ሄደን ማለት ነው። መተማ የሚባል ቦታ ካሄደን በኋላ ሩቅ ቦታ ነው በቃ። ከዛ በኋላ ልጆቹ ሻንጣውን ይዘዋል፣ እኔ ብቻውን ነኝ። ከዛ በኋላ እኔ ሻንጣ የታለ ፓስፖርቱም እዛ ውስጥ ነው ያለው፣ እንዴት ነው ብዬ ማልቀስ ጀመርኩ። መሽቶ ነበር። ከቀኑ 9 ሰዓት ሆነዋል መተማ ስንደርስ። ከዛ በኋላ ሻንጣ የለንም፣ እኔ ባዶ እጄ ነው እና ፓስፖርትም እዛ ውስጥ ነው ብዬ ማልቀስ ጀመርኩ። አስፋልት ዳር ሆኜ አይዞሽ አታልቅሺ፣ ይሄ ቦታ ኢትዮጵያ ውስጥ ነው አይዞሽ ብሎ በቃ ሰው አነሳ። አሁን ምን ትፈልጋለሽ አሉ። ሂጂና እዛ መተማ ጎንደር አየር ማረፊያ ጋር ሄደሽ መክተብ አለ፣ እዛ ውስጥ ገብተሽ ጠይቂ ሻንጣሽን ስሉን ገባው። እዛ እንደገና 200 ብር ከፍዬ ተመልሼ ሄጄ አየር ማረፊያ ጋር ሄጄ ስጠይቅ አሁን 7 ሰዓት ላይ የወረደው አውሮፕላኖች ሻንጣ ረስቻለሁ ምናምን ስል አይ ሻንጣሽንም አንቺ የመጣሽበትን አውሮፕላን ተመልሰዋል፣ ወደ አዲስ አበባ ተመልሰሽ ሂጂ አሉ። እንደገና ደግሞ የሆነ ሰውየው በቃ ታሳዝናለሽ፣ ሀራም አንደና ነገር ልጅ ናት ብሎ እሱ ከኔ ጋር አልተለየም። የሆነ ትልቅ ሰውየው ነው። ከዛ እሱ ምን ትፈልጋለሽ አሁን አልቤርጎ ይዘሽ ታድሪያለሽ ወይ ተመልሰሽ አዲስ አበባ ሌሊት ሙሉ ጉዞ ትሄጃለሽ ወይ አለ። አዎ ሄዳለሁ፣ እኔ እዚህ አላድርም አልኩ። ሄዳለሁ ጉዞ አለ። ከዛ አሳፈረኝ። 500 ብር ከፍሎ በነገራችን ላይ አንድ የተወሰነው ብር ነበረ እጄ ላይ። ከዛ በኋላ ሄጄ አዲስ አበባ ጎንደር ደረስኩ። ከጎንደር ባህር ዳር እንደዚህ አቋራጭ ያልኩን አዲስ አበባ ስንት ሰዓት ደረስኩ? ከሌሊቱ 11 ሰዓት ላይ ጉዞ ሄጄ ማለት ነው ገባው። ከዛ በኋላ ልክ እንደገባው ራሱ ቤት አልሄድኩም። ቀጥታው ቦሌ ገባው ማለት ነው። ሪፖርት ገባውና ትላንትና 7 ሰዓት ላይ የሄደው አገር ውስጥ ብረራ ጎንደር ብረራ ነበርኩን ሻንጣ ረስቼ ነው ብዬ ስነግራችሁ እንዴን በቃ እነሱ ገረሙና አራ ኑ ይሄን ጉድ ሲሙኝ፣ ይሄስ ጉደኛ ናት። እሺ ትላንትና ሄድሽ ዛሬ ኬት መጠሻሉ? አላመኑም እነሱ። ከዛ ስሉኝ አይኔ ሌሊት ሙሉ ጉዞ ነበርኩኝ እና በባስም በታስኪ በምን እንደዚህ እያልኩም በእግር መንገድ ነው ገባው ስል እንደገና ደወሎ ደግሞ ጠየቁ። እዛ ሻንጣሽ ብዙ ነሽ አያላ የሚለው ሻንጣ አለ ብለው መተማ ሲደውሉ ሻንጣ እዚህ ነው ያለው አሉ እንደገና። ከዛ በጣም ጉድ ነው ማለት ነው። አንዳንዴ በቃ ቀን ያጋጥማል። በጣም ያለቀስኩት ያኔ በቃ ምን ሊበልሽ። ከዛ ምን ሊበላውን በቃ ካላስ አልሄድም እንደውም ይቅርብን ምንም ፓስፖርቱ ነው እኔ ይሄን ሁላ ያመላለሰኝ ፓስፖርት ነው። ከዛ እንደገና ደግሞ በቃ ትኬት ቆርጬ ሄዳለሁ አልኩ። አልወሰንኩም ለመቅራት ማለት ነው። ሄዳለሁ ብዬ እንደገና ትኬት ቆርጬ ድጋሚ ሄድኩ። 3ኛ ዙር ማለት ነው። ሄጄ መተማ ሲደርስ ሻንጤ እዛ ፊት ለፊት ላለ ሻንጤን ወሰድኩ። ከወሰድኩን በኋላ ሄድኩ ማለት ነው። አንድ ልጅቷ ነበረች። ከልጅቷ ጋር ሄደን
ያኔ ያው መንገዱም ዝግ ስለሆነ በሱዳን ነው ሄደን ማለት ነው፣ በእግር ጉዞ በሱዳን ሄደን ከዛ በኋላ ሲንደርስ የሆነ እንትን ዶርም ነው 35 ሴቶች ተሰብስበዋል ማለት ነው። ስንገባ ወደ ሱዳን ስንገባ ማለት ነው የሆነ ሞታ አለ ማታማ ነው የሆነ ድንበር አለ ማለት ነው። እሱ ጋር አንድ ማታ አደረን። ፓስፖርት ምናምን ኮፒ ያደረገን ቪዛ ምናምን ተመታ። ከዛ ገባን ማለት ነው። በሁለተኛ ቀን ሌሊት ስንገባ አንድ ዶርም 35 ሴቶች አለ። ይሄ ሁሉ ገብቷል፣ ስራ ላይ ናቸው። ቤሩት ገብቷል፣ እዛ ገብቷል የተባለው ልጆች ሁሉም እዛ ነው ያለው። ከዛ በኋላ ደነገጥኩኝ። እናንተ እኮ ስራ ጀምራችኋል ተብለው ነበር። ምን እያደረጋችሁ ነው እዚህ ምንድን ነው ንገሩ ስል አይ ቤሩቱን በረዶ ዘግተዋል፣ የትም መንቀሳቀስ አይቻልም እያለው በእራቡ ሰውዳን ደግሞ ታውቃላችሁ ሙቀት ነው። እኔ የወጣሁት የካቲት ውስጥ ነው የወጣሁት ማለት ነው። በእራቡ ሙቀቱ ምንተንበት የሆነ ጠጠር ነው። በቃ ምንም አዋራ ጠጠር ነው። ምን ለብስበት የለ ምን የለ ውሃ የለ። በጣም ስቃይ ውስጥ እጄ ሳይ በቃ ምንም ሁኔታ ያላማራኝ። ለአንድ ሹልጥ ያለች አንድ ዳቦ ለ3 ሰው ቆራርሶ ነው የሚሰጡት ማለት ነው። 24 ሰዓት ለ24 ሰዓት አንድ ዳቦ ለ2 ሰው። ከዛ እንደዚህ ሆነን ምንድን ነው ብለን በቃ መላ ወደ ኢትዮጵያ መልሰን ስንሄድ አይቻልም ይላል። ኢትዮጵያ መመለስ አይቻልም እና ምንድን ነው የሚሻለው? እዚህ ሁኑ፣ ያው መንገዱ እስከሚከፈት ከሱዳን ነው ወደ ቤሩት ትኬት የሚቆረጠው ይላል ያ ሰውየው ማለት ነው። እንደዚህ እየሆነን 2 ወር ከ25 ቀን ቆየን እዛ ውስጥ። 2 ወር ከ25 ቀን ከቆይተን በኋላ ፖሊሶቹ አንድ ቀን መጡና ፖሊሶቹ መጡ። በቃ ግቢው ትርምስምስ ወጣ። በቃ ጭዋቶ ምን ወጣና ከዛ ምን ሆንኩ? በዛ ሻንጣውን ምንንም ትቼ ብር ብዬ ወጣሁትና እንደ ወፍ ጓሮ የሆነ ድንጋ ተከምሮ ነበረ። ድንጋ ያ ድንጋ ስር ውስጥ ሄጄ ድንጋ ስር ገባው። ፖሊሶቹ ሲገባ ማለት ነው። ሌሎቹን ሰብስበው ሄዳ እኔ ተረፍኩ ማለት ነው። እዛ ማንም ሰው አልነበረም፣ ብቻዬን ቀረው። ከዛ ነገሩ ጭዋቶ ምሎ ሲበርድ ሲወጣ ማንም ሰው የለም። ይህ ልግባውን ወይ እነዚህ ልጆች ከአለትኩም ፖሊስ ጣባም ይሁን የትም ይሁን አለትኩ ብቻውን ቀረው። አንድ ሰውዳኒ መጠችና እነዛን እኮ ፖሊሶቹ ይዞ ሄደ። አንቺ የት ነበርሽ? የት ተደበቅሽ? እንዴት ተረፍሻለችና የሆነ ደላላውን የሚታወቀው ደላላ አለ። ከሱ እሱ ጋር ደውለችና ሀበሻ እዚህ አለች፣ አንዷ እዚህ ቀርታለች ና አለችና ከዛ እሱ መጣ። አንቺ እንዴት ተረፍሻላ? እኔ ድንጋይ ውስጥ ነው የገባሁት። እንደውም የሆነ ጨርቅ ምናምን ነበረ፣ እሱን እላዩ ላይ ያረኳትና ድንጋይ ስር ነው የገባሁት ማለት ተረፍኩ። ከዛ ከተረፍኩን በኋላ አንድ የፒያሳ ልጅ ሀበሻ ነበረች፣ እሷ ቤት ወሰደ። እዛ 2 ወር ቆየው። ከዛ ከ4 ወር በኋላ የቤሩቱን ቪዛ ታስተካከላ ወደ ቤሩት ሄድኩ ማለት ነው። ቤሩት ሄጄ ራሱም ብዙም አልተሳካልንም ማለት ነው። ሴትዮዋ በጣም አስቸጋሪ ነው። ጸባዩ ምኑ አንዳንዶች ታውቃላችሁ እንግዲህ እና 24 ሰዓት በር ተዘግቶ ነው። በውጪ በኩል በር ቆልፋ ነው የምትሄደው። ሳልበላ ሳልጠጣ ብቻ ነው የሚወላው። እሷ ጠዋት ትወጣለች 11-12 ሰዓት ላይ ከባንክ ቤት ነው የሚሰራው። ትመጣለች። ከዛ ስትመጣም ደግሞ ከዛ በዛም ደግሞ እናቷ ቤት ሄዳ ነው የምትበላው። ምግቡን ይዛው ነው የምትሄደው። ለምን አትበይም? ቆልፋብሽ ስትሄድ አንቺ ቤት ውስጥ ቆልሽ ያለውን ሰርተሽ ለምን አትበይም? እሱን ራሱ ይኸውልሽ አቡዬ የሚገርምሽ ነገር ድንሽ ጅቡቲ ውስጥ ካለ ቆጥራ ነው የምትሄደው። ዘይት ራሱ እንደዚህ ምልክት አድርጋ ነው የምትሄደው ማለት ነው። የሚገርምሽ ነገር ይሄ ውሸት ይመስላል። እንደዚህ ስትለን ይፈራለሁ። በቃ ምናልባት ይሄን አይታ የት ሄዳ ብትል ምን እላለሁ እያልኩም በጣም እፈራለሁ። 2 ዓመት ነው የቆየሁት። 2 ዓመት ውስጥ ስልክ የለም፣ ቤተሰብ ጋር ሳልደውል ማንም ጋር ሳልናገር ብር ራሱ ምን አለችን 2 ወር የማክተብ ነው አለችን። የ2 ወሩ ስትጨርሺ ልትዲ ስትል ነው የሚሰጥሽ ብላ 4 ወር ደሞዝ ከለከለች እና ዝም አልኩኝ። ስልክም የለም፣ ከማንም ጋር አልገናኝም። ከዛ በቃ ማፍትሄ አጥቼ አማራጭም ስለሌለ ዝም አልኩኝ። በቃ እኔ እንደምንም ሆኜ ሀገሬን እኔ መግባት ነው የሚፈልገው ላክል አይቻልም ትላለች። በቃ እኔ አረብናም ስለማይችል ኖ ጎ ትላለች። እንግሊዝናም ያው ብዙም እኔ አልችልም
እንደዚህ ስትለን ከማንም ጋር ሀበሻዎቹን ጋር ማንም ሰው ሳልገናን ሳላይ ነው እኔ ወደ ኢትዮጵያ ተመልሼ 2 ዓመት ጨርሼ ሄድኩኝ ማለት ነው። ከዛ ሊሄድ ስል ጭራሹንም የ6 ወር ደሞዝ ከለከለች። ብቻ እግዚአብሔር ይመስገን ሳልሞት በሰላም ህይወቴን ወደ ኢትዮጵያ ገባው ማለት ነው። 2 ዓመት ሰርቼ ምንም አይደለም። ብቻ ይሄ ሰራው አይባልም ከእስር ቤት ወጥቼ ሄድኩት ነው የሚባለው። እና የባለቤቱ ደግሞ ሩቅ ቦታ ነው የሚሰራው። ለምንድን ነው እችን ልጅቷ ምንድን ነው የምትበላ እዚህ ውስጥ? እዚህ ቤት ምንም የለም ምግብ። አንቺ ቤት ውስጥ አትወይም? ሂጂ እናቴ ጋር ትሄድና ትስራ ትብላ። ለምንድን ነው የምትከለክል? በበር በውጭ በኩል ነው በር ቆልፋ የምትሄደው። በር አትቆልፊ። ሰው ልጅ ላይ በር አይቆልፍም። አንድ ነገር ቢፈጠር፣ አንድ አደጋ ቢፈጠር እንዴት ነው የምትወጣው? 3ኛ ደረጃ ላይ ነው ፎቁ ያለው ማለት ነው። እንዴት ነው አሁን ለምን ትቆልፋለች ብሎ እሱ ደግሞ ሲያወራ ከሱ ጋር ደግሞ ትጮዋለች። ምን አገባ ምናምን ትለዋለች። እና እንደዚህ እየሆንኩን አንድ ቀን እግዚአብሔር አሳክቶን በሰላም ወደ ኢትዮጵያ ገባው። ከገባዋ በኋላ ያው በቀደም ያገብቼ መጣሁት ልጅ እሱ ራሱ ብዙም አላወራም። ምክንያቱም ስልክም እጄ ላይ ስለሌላ እሱም ይህን ብዙም ጊዜ አላገኘም፣ እናትንም አላገኘም። አካውንት ብቻ ስጭን ትላለች። ምን አይነት እንደላከችውም አላቅም፣ ግን ልክ መጣው ትላለች። በአፏ ደረሰናው መታሳይም ስንት ላክሽ ስንት ደረሰ ብዬ ለመጠየቅ ስልክ የለም። እና በያዘችዋ እጅ አንድ እናቴ ናፍቃለሽ ብዬ ሲያለቅስ 5 ደቂቃ ትሰጣለች። ኢትዮጵያ ኔትወርኩ ምኑ ገጠር ስለሆነ ይቆራረጣል። ሄሎ ሄሎ እያልኩኝ ይበቃል አቁም ትላለች። ስልኩን መጥታ ከእጄ ትቀማለች። ከዛ ይተዋለሁ አልቅሼ ይተዋለሁ ልን ከዛ እግዚአብሔር ረደን ገባው ኢትዮጵያ ገብቼ ሁሉንም እነሱ ራሱ በቃ ልጄን በቃ አጣው ብላ እናቴ እያለቀሰች ተስፋ ቆርጣ ነው ያለችው። የአካላት እሷ የት እንደሆነ ሞታ አለች። በህይወት ብትኖር እስካሁን ትደውላል ነበር እያለች በቃ ተስፋ ቆርጦ ነው እያለው ከገባን በኋላ ያ ልጅ ተመልሼ ያ ልጁን አገባው ማለት ነው። እሱንም ምንም አልሆነም ማለት እየሰራው ጠብቋል ማለት ነው። ሌላም አላገባም። የትም አልሄደም አለ። ከዛ ወደ እኔ በነገራችን ላይ ሆሳና ልጅ ነን። ሆሳና የሚባል ቦታ ሄደን ቤተሰቦቹ ተዋወቁ። ከዛ በኋላ ከሱ ጋር እየኖረን 4 ዓመታት ውስጥ ያ እርጉዝ ሆንኩ ማለት ነው። ቤተሰቦቹ ከተዋወቀን በኋላ አረገዝኩ። ካረገዝኩም በኋላ እኔ ቤት ውስጥ አልተቀመጥኩም ማለት ነው። ምክንያቱም እኔ ምንም ነገር ባዶ እጄን ሄድኩት ማለት ነው። እግዚአብሔር ምስክርን ምንም ነገር 5 ሳንቲም ሳልይዝ እኔ ስጀመርም ለማዝ አልፈለኩም። እኔን ህይወቴን ብቻ ራሴን መግባት ነው ፈለኩት። ከዛ በኋላ ኪራይ ቤት ከገባሁ በኋላ ቤት ተከራየን። ቤተሰቦች ተዋወቁ። ሆሳና የሚባል ቦታ ተመላላሽ ስራ ጀመርኩ ማለት ነው። ጽዳት ገባሁ። ልጁን ካረገዝኩን በኋላ ጽዳት ገባሁ። ታች ምግብ ቤት አለ፣ ፎቅ ነው። አልጋ ቤት፣ ሽንት ቤት ምናምን አለው። አርቤርጎ ማለት ነው። አምሶላው እያጠብኩኝ ከታች በኩል ደግሞ ምግብ እየሰሩ ያኔ 3 ወር እርጉዝ ነበር። እየሰራው ያ ታቹ ሽታ ምናምን ሲጠባብሱ ምኑ በቃ አልባለውም። ጥዋት ይወጣለው። ማን ነው ያረገዝሽው? ማለት አገባው ማለት ነው። እኔ ከቤሩት ተመልሼ ያ ልጁን አገባው። ያኛው የድር መጀመሪያ አግብተሽ እኔ እናቴን መርዳት ፈልጋለሁ ትዳር አልፈልግ የጠለፈሽ የጠለፈውን አገባው። እሱ ነው መልሰሽ እሱ ጋር ገባሽ አይደል? ኦኬ እሱንም አገባው። ከዛ በኋላ እሱም ጠብቋል። የሀገሬ ልጅ ነው፣ የትም አልሄደም። አንቺ በህይወት ከመጣሽ እኔማ ሞተሻል ብዬ ተስፋ ቆርጬ ነው ብሎ ከዛ አገባ። ሽማግሌ ላካ። ቤተሰቦቹ ተዋወቁ። ከዛ በኋላ በቃ መኖር ጀመረን ማለት ነው። መኖር ከጀመረን በኋላ ነው በቃ ኑሮ ሲከብድ እኔ ቁጭ ብዬ መብላት ምን በቃ እንትን ይከብዳል ብዬ ስራ ጀመርኩ። ሆሳና ውስጥ ተመላላሽ ስራ ጀመርኩ ማለት ነው። ትንሽ ወጣ ይላል እና ያለንበት ቦታ እና ስራ ቦታ ወጣ ይላል እና ስራ እየሰራው ካረገዝኩን በኋላ ስራ እየሰራው ምን መሆን ከዛ አልተስማማኝም። በእግር ነው የሚሄደው፣ ሩቅ ነው ቦታ። ተመላላሽ እየሰራው በጣም ሩቅ ነው። በሚገርምሽ ነገር የባጃጁን 5 ብር ነው መሄጃ እና መምጫ። ያው ደርሶ መልስ 10 ብር ነው። 10 ብር ራሱ ምንም ሊያገኝ አልቻልኩም።
ከዛ እንደዚህ እየሆንኩን እየሰራው በእግር እየመላለስኩን እየሰራን ማለት ነው። ከዛ ምን እንደሆነ በመሀል ደግሞ ሽታ ቤት ውስጥ ቁርስ አልሰጠም። የሚሰራበት ቦታ ቁርስ ምናምን አይሰጡም። ቤት በልቼ ካልሄድኩኝ በጣም እራብ ውስጥ ነው። ጠዋት 1 ሰዓት የጀመርኩት 1 ሰዓት ተኩል የጀመርኩት ስራ 8 ሰዓት ነው የሚያቆመው። አጸዳድቼ አምሶላና ጥቤ 8 አልጋ አንጥፌ ምን ብዬ በቃ ምንም ምግብ የሚበላበት ጊዜ እንኳን አላገኝም። በራብ እንደዚህ እየሆንኩን አንድ ቀን ወደቅኩ ማለት ነው። በዛ ሰዓት አስቢ እርጉዝ ነኝ። ራሴን የምጠበቅበት ሰዓት ነው። ሽታው ምናምን ያልበላው ተወድ ውስጥ ሽታው ከታች መጣው ፎቅ በጣም በቃ ይጠባበሳሉ ስጋ ምናምን። ይሄ ሽታም ስንትን ስለሆኑ መንገድ ላይ ከዛ ስራ ጨራርሼ እየወጣው አስፋልት ዳር አዞረን ወደቅኩኝ። እንደገና በቃ ማንም ስልኩም እጅ ላይ አላስኩም። የሆነ ሰው አጋጠመኛ። ምን ሆነሽ ነው ስልን እንደዚህ ነው ብዬ ስነግር ወይኔ በጣም ታሳዝናለሽ ብሎ ሐኪም ቤት ወሰደ። ሆስፒታል አስገባ እና ቤተሰቦቹ ጋር ስልክ በቃል ስለምችል እሱ ጋር ደወላ። እሱ መጣ። ምን ሆነሽ ነው? እንደዚህ እርቦኝ ነበራች። ሳልበላ 8 ሰዓት ሆኗል። ከዛ በኋላ በቃ ያው እንትኑ የ3 ወር ጽንስ ወረደ ማለት ነው። ከዛ በኋላ እግዚአብሔር ግን ያው ቀን ያልደረሰ ሰው መቼም አይሞትም። ተረፍኩ፣ ተመስገን። ያኔ ቀን ተረፍኩ። ከዛ 6 ወር ቆየን ማለት ነው። ከቆየኑ በኋላ ስራ አቆምኩ። እኔም በቃ ይሄን አይል ጤንናም ስላንኩ ስራ አቆምኩት። እየሰራ እያለ ያ ነገር ተጋጠመ። ያው ከዛ በኋላ ከ6 ወር በኋላ እንደገና ደግሞ እግዚአብሔር የሰጠው ስጦታ እንደገና ጽንሱ እንትን ሆነ። እንደገና ማርገዝኩ ማለት ነው። እና የሚገርማችሁ ነገር ጤንና ልጅ ነው። ሆስፒታል በኦፕራሽን ወለድኩ። ያ ልጅ እያሳደግኩን እያለ በ6ኛ ወር አው ልጅ እኮ አንዳንድ ምልክት ያሳያል አይደለ? በ6ኛ ወር እንደ ዳና ህፃን በበልድልስ ምናምን እየጠቃለልኩ ይቀመጣል እና በጉልበትም ይሄድ ነበረ። 6 ወር ከሞላ በኋላ አመት ሆነ። ምንም ነገር ይሄ ልጅ በቃ ምንም ማወራት የለ። ልጅ ይጫወታል አይደለ? እና አንዳንድ ዳዳ ይላል፣ ባባ ይላል ልጅ። በቃ ይሄ ልጅ ጸጥ ነው። ምንድን ነው ይሄ ልጅ? ምን ሆኖ ነው እንዴ? የሰው ልጅ ህፃን የሆነ ምልክት ያሳያል አይደለ? ለእናት ደስታ ሲጫወት ነው፣ ሲያወራ ምን ሲሆን ነው። ልጁ በቃ ጸጥ ነው። በቂት መቀመጥ ቻለ፣ በጉልበትም መሄድ ቻለ። ከዛ መቆም ምንም የለም፣ ይሄ ማውራት ምንም የለም፣ እጅ እግር ምንም በቃ ጸጥ ነው። ከዛ ምንድን ነው ይሄ ነገር እንደዚህ ሊሆን የቻለው ብዬ ሐኪም ቤት ይዤ ሄድኩ። ሐኪም ቤት ይዤ ሲሄድ እናቴን ጠየቅኩት። ልጄ ምን ሆኖ ነው? እስካሁን ምንም ምልክት አላየውም። ልጄ ምንድን ነው ታማሚ ሆነ ወይስ ምን ሆኖ ነው ብዬ ስል አይ የአይኔ ጥላ ሊሆን ይችላል፣ መድኃኒት የሀበሻ መድኃኒት ምናምን አለችን። ሀበሻ መድኃኒቶቹን ተከታተልኩ። ከዛ በኋላ ሌላ ጎረቤት ነበረች እና እሷም ደግሞ አይ ጸበል አስገቢ አለችን። እሺ ብዬ ጸበልም ወሰድኩት። ከዛ ምንም ነገር አላገኘሁትም። በቃ ልቤ እየተሰበረ መጣ። አንድ የሆነ ልጅ ሲወለድ ታውቃለሽ አቡዬ፣ ልጅ ሲወለድ የሆነ የሚያስደስት ነገር ሲታይ ነው ደስ የሚለሽ አይደለም? ከዛ በኋላ ምንም በቃ የልጁ ሁኔታ በጣም እያሳዝነን ልቤ በቃ ምን ልበልሽ በቃ ልቤ እየተሰበረ በቃ በጣም ነው ተጨናነቅኩኝ ነበረው ማለት ነው። ከዛ ሐኪም ቤት ወሰድኩት። ሐኪም ቤት ወስጄ አራጅ ምናምን አስላ ልጁ ትንሽ አይምሮ ላይ ችግር አለ እና ሕክምና ተከታተይ አሉ። ከዛ በኋላ በጣም በቃ እኔ ደግሞ አቂም የለኝም ሕክምና ለመከታተል ምንም ሳይል ምንም አቂም የለኝም ማለት ነው። ከዛ ሀበሻ መድኃኒት ጸበል ሐኪም ቤት በተቻለው አቂም ሐኪም ቤትም ገቢ አስገብቼ ነበረ። ተከታተልኩ። መድኃኒት የሆነ ክኒን ነገር በዚህ እንትን ሞክረሽ እምቢ ካለሽ ትራንስፈር እንትን ጽፈን ሌላ ቦታ ይዘሽ ትሄጃለሽ፣ ሌላ ሐኪም ቤት ሌላ ሕክምና ይዘሽ ትሄጃለሽ አሉ። ከዛ በኋላ ሌላ ሕክምና ለመቀጠል ብር ያስፈልጋል አይደለ? ስለዚህ ምንም ነገር በቃ መሬቱን ካን ሽጬ ልጄን ለማሳከም
መሬት የላቸውም። የባለቤት የአባት ቤተሰብ ማለት ነው። እነሱም የአቅመ ደካም ናቸው። ከሌላ ቦታ መጥቶ ነው ያደሩት። በቃ ያየው እናቴ ጋር አባቴ ስለ እነሱም ደግሞ ምንም የሌለ ናቸው። ታውቃለሽ አይደለ? መላ ሁሉ ጠፋብኝ። ሚነግረው ሰው ከጎን የሚቆም ሰው አጣሁትና እኔ አሁን ይሄን ልጅ እያየው እውነት ከሞተም በቃ ለእግዚአብሔር የውስጤን እግዚአብሔር ያውቃል። ከሞተም ይሞት ከኖራም ሄጄ ነው የሰው ሀገር ሄጄ ሰርቼ እሱን አሳክማለሁ ብዬ ማለት ነው ወደ ዱባይ ሀገር መጣው እና በጣም ከባድ ነው። እዚህ ከገባን በኋላ ሐኪም ቤት ውሰጁልን። ከእኔ ሲመጣ ራሱ 100,000 ከሰው ብድር ወስጄ ነው የመጣሁት። ብዬ መጣሁ። አንድ ሰው መጣሁ። ታደርጋለች። ያሳዘነችኝ በጣም ግን ምን እንደሆነ ችግሩ አልነገሯትም ማለት በሀበሻ መድኃኒት ሞክረሽ አይናገርም፣ አይጫወትም፣ አይስቅም ነው አይደል ያለችው ልጇ። እና በሀበሻ መድኃኒት ሞክረሽ ከዛ ሪፈር ወደ ከተማ ገጠር ስለሚኖሩ ወደ ከተማ ሪፈር እንጽፍልሻለን ነው አይደል የተባለችው። እነሷ ደግሞ ከተጻፈልኝ ወስጄ የማሳክምበት ብር ስለሌለኝ ብላ ነው ወደ አረብ ሀገር የመጣችው። ምን እንደሆነ ችግሩ አልነገሯትም። አቡዬ መጥቼ ያለው ይቅርታ ውስናት እሱን አንድ ልጨርስና ብዙም አልቆይም። ከዛ ወደ ዱባይ የመጣሁት ልጅን የሚያሳክምበት አጥቼ ከሰው 100,000 ብድር ወስጄ መጣሁ። እሱን ከፈልኩ። እሱን ከከፈልኩን በኋላ ይሄ ልጅ ደግሞ ሐኪም ቤት ወስዳችሁ አሳክሙ ብያችሁም ነበረ። ደግሞ እሱ ያው ልጁን ይዞ ቁጭ ብሎ ያለው ወጥቼ እንዳይሰራ የቤት ኪራዩንም የልጁንም ፓምፐርስ የልጁን ሁሉም ነገር እያገዝኩን እየሰራው ነበር። ግን ይሁን እንጂ ልቤ በጣም ሁሌም ያለቅሳለሁ። እግዚአብሔርም ሁሌም ነው የሚያለቅሰው። ሌላ ልጅ የለንም። የመጀመሪያ ልጅም እሱ ነው እና አንዳንዴ ሁኔታ ሳስበው በጣም ልቤ የሚሰብር ነገር ነው። ምንድነው የናልኩት? አሁን ይሄ ልጁ 7 ዓመት ነው ከተወለደ ማለት 7 ዓመት ማለት ያው ለማንም ጎረምሶ ትምህርት ተምሮ በጣም አገልግሎት የሚሰጥበት ጊዜ ነው። አሁን ልጁ አፉም አያወራም። በእጅ ይዞ በእጅ ወስዶ መብላት አይችልም። በእግርም አይሄድም። እንደዚህ ቤት ውስጥ ታስሮ ነው ያለው። እንደዚህ ሆኖ አስቢ፣ እናት በሌለበት ልጁን ይዞ እሱም እያለቅሰው ጥዬ እንዳልሄድ እኔ ከመጣ 2 ዓመት ነው። ጥዬ እንዳልሄድ ማን ይረደኛል? ከጎኔ ማን አለ? ለልጄ ፓምፐርስ ማን ይገዛል እላለሁ። እና እሱን ነው ምልሽ። ምንድን ነው አሁን አንድና አንድ አቡዬ ልቤ የሚሰብርሽ ነገር ምንድን ነው? የሚሰብርን በጣም የተሰማው አሁን ሂጂና አቡዬን አናግሪ። እሷ ጋር ከእግዚአብሔር በታች እሷ ጋር መፍትሄ ይኖራል። አሁን ልጁን እዛ ምንም በቃ ማንቀሳቀስ የማይችል ህፃኑን ይዞ እሱ ቁጭ ብሎ ሚረደን ሰው የቤት ኪራይ ምኑ ሁሉ በቃ እኔ ነው የሚችለው የነበረው። ይኸውልሽ የሚገርምሽ ነገር ስለ ልጄ የተነሳው እያሰብኩኝ እኔ ደግሞ እዚህ በጣም ታማሚ ሆንኩኝ ማለት ነው። በጣም ታሞኝ ሐኪም ቤት ወሰዱ። ልብ ድካም አለሽ ልጅና እረፍት ውሰጂ አሉን ሐኪሞቹ። ለልጄ እያለቅስኩን ለልጄ እያሰብኩን ለሱ እኔ ምንም እየተጨናነቅኩም ቢሆን ለሱ የሚያስፈልገን ነገር ሰው ከማለመን ብዬ ያ ወደዚህ መጣው። መጥቼም በቃ ምንም እረፍት ተላገኝ ነው ማለት እና በጣም ምን ልበልሽ፣ ስለ ራሴ ሳስበው በጣም ከባድ ነው ሁኔታ። አስቢ ይሄ ልጅ እንኳን አንድ ትንሽ ነገር በእጄ ቢሆን ቢኖር ማለት ነው እኔ ሄጄ ልጄ ጋር ቁጭ ብዬ እሱን እያየሁ እስከ ሞት ድረስ ልጄን ማየት ነበረብኝ። ግን ምን ይዤ ልሂድ? እውነት እግዚአብሔርን የሚለው ሁሉ ያው የሚለው ሁሉ ጠፍቶብኝ። እኔ ምንሽ ማን ነው ስምሽ? ቆንጂት ነው የሚለው እዚህ ጋር። አዎ ስምሽ ማን ነው?
ብዙ ነሽ ነን የሀገር እሺ ብዙ ነሽ። ልጅሽ ምንድን ነው? ስፔሻል ኒድ ነው ማለት ኦቲስቲክ ነው? ዳውን ሲንድሮም ነው? ምንድን ነው ያሉሽ ሐኪም ቤት? በቃ አይነ የሚሉትን ነገርም አልገባንም። ያነ ያሉት የአእምሮ ውስጥ የሚጥል በሽታም አለ ያሉ ምን እንደሆነም አላውቅም። እንደዚህ በቃ ልጁን እጁን እግሩን አጣጥፎ እንደዚህ የሚያስቀር በሽታ አልገባንም ማለት ነው። ኦኬ ስለዚህ ማወቅ አለብሻ መጀመሪያ። አሁን ኦቲዝም ከሆነ ክትትል ብቻ ነው እንጂ ሕክምና እኮ የለውም ማሬ። ይሄ እኮ ልዩ ሆኖ መፈጠር ነው እንጂ በሽታ አይደለም። ኦቲዝሞች ወይንም ዳውን ሲንድሮም እንደዚህ ልዩ ፍላጎት ያላቸው ልጆች ይባላሉ። ልዩ ፍላጎት ፈጣሪ ልዩ አድርጎ ፈጠራቸው እንጂ ይሄ በሽታ አይደለም። ልዩ ሆኖ መፈጠር ነው። ለእነሱ ፍቅር ነው የሚሰጣቸው፣ ክትትል ነው የሚደረግላቸው። የራሳቸው ሴንተር አለ፣ ክትትል የሚደረግበት ቦታ። በፍቅር በሚሰጣቸው ፍቅርና እንክብካቤ ይሻሻላሉ። ራሳቸው መብላት በራሳቸው እጅ ይጀምራሉ። ብዙ ኢትዮጵያ ውስጥ የኦቲዝም ሴንተሮች አሉ። ስለዚህ አሁን አንቺ ልጅሽ ምን እንዳለበት እራሱ አታውቂም። ምን እንደሆነ እንኳን ስሙ አሁን ጠይቂሽ አታውቂም። ሰው ቀጥታ ወደ አረብ ሀገር ነው የመጣሽው። ምንም አይነት ወደ አዲስ አበባ መምተሽ ስፔሻል ኒድ እንትኖች ጋር አላሳየሽውም። ስለዚህ ይህን ማሳየት አለብሽ። አንቺ ያሰብሽው ብዙ ገንዘብ ያስፈልጋል ብለሽ ስላሰብሽ ዝም ብለሽ ወደ አረብ ሀገር መጣሽ እንጂ በትንሽዬ ጀስት የትራንስፖርት ሸንችለሽ መጥተሽ አዲስ አበባ ማሳየት ትችያለሽ። እና ባለቤትሽ ለምን አይሰራም? ለምን ቤት ቁጭ አለ ባለቤትሽ? ልጁ ሚይዝ የለም። ልጁን ሰራተኛ ለምን አይቀጥም እኮ? እሱ ቁጭ ከሚል እሱ በሚሰራበት ለሰራተኛ ደሞዝ ይከፍላል አይደል? አትሊስት ለምን አይሰራም ሰራተኛ ቀጥሮ? አሀቡዬ እሱንም ጠይቄ ፈልጉና እንትን አልጉ ብዬ ነበረ። አልተገኘም ነው የሚሉት። አልተገኘም። ገጠር ደግሞ ያው ልጆች ሰራተኛ ደግሞ አይቀመጡም። ወደ አረብ ሀገር ለመምጣት ነው የሚፈልጉ፣ ወደ ከተማ ቦታ ነው እንጂ ሰራተኛ ገጠር አንፈልግም አሉ። እኔም ፈልጉ፣ እኔም ከመጨናነቅ አንተን ስራ ከመቀመጥ ሰራተኛ አስገባና ልጁን ያንከባክባል እንደዚህ ስል ብዬ ነበረ። አልተገኘም ያ ሰራተኛ ማለት ነው። ለዚህ ነው እንጂ እሱ ሰራም አሪፍ ነበረ። ጥሩ፣ እንደዛ ከሆነ እሱ ይስራ፣ አንቺ ልጅሽን ተንከባከቢ። እሱ ወይ አረብ ሀገር መጥቶ እሱ ይስራ፣ አንቺ ገብተሽ የታመመ ልጅ ስፔሻል ኒድ ልጅ የታመመ አትበሉ በእናታቸው። ህመም አይደለም። ኮመንት ላይ እናንተ የታመመ ብላችሁ ህመም አይደለም፣ በሽታ አይደለም፣ ልዩ ነው። ልዩ ሆኖ መፈጠር ነው። ስፔሻል ኒድ ስለሆነ ልዩ እንክብካቤ ስለሚያስፈልገው ልጅሽ ልዩ እንክብካቤ የሚያስፈልገው ልጅ ሰራተኛ በትዕግስት ላይንከባከብልሽ ስለሚችል አንቺ ገብተሽ ተንከባከቢ። ባለቤትሽ ወጥቶ ይስራ። ባለቤትሽ ይስራ። ቴንኪዩ። እሺ አቡዬ መሰግናለሁ። ግን እኔም እንጂ እኔም ከጎን የሚቆመን ሰው ቢሆን እሱ ራሱ ያው ለልጁ ብቻ ሳይሆን እሱ ራሱ የሆነ ጊዜ ከሞቶር ወድቆ የሆነ እንትኑ ኩላሊቱ እንትን ብሎ ቤት ውስጥ ነው የሚኖረው። በዚህ ምክንያትም አድርጎ ነው ከልጁ ጋር የሚቀመጠው ማለት ነው። እኔ ከጎኔ እንኳን ደረቅ እንጀራ ጠይቄሽ ባለቤትሽ ሙሉ ጤነኛ አይደሉ? ለምን ሰርቶ አይበላም ስልሽ እኮ ሰራተኛ ስላጣን ነው እንጂ እሱ መስራት ይፈልጋል ብለሽ ነበር። አሁን ደግሞ እሱ ይውጣና ይስራና አንቺ ተተኪለት፣ አንቺ ልጅሽን ተንከባከቢ ስልሽ እሱ ደግሞ ከሞተር ላይ ወደቀ። አዎ ትክክል ነሽ አንቺ። አዎ እኔ እሱን ረስቼ እኮ ነው ቀደም ብዬ ያልነገርኩኝ ማለት ነው። እሱ ጤነናም ብዙም ስላልሆነ ነው ከልጁ ጋር ቁጭ ያልሆነ፣ ለዛ ነው የመጣሁት ማለት ነው። እሱ ጤነና ቢሆን እሱ ሰርቶ እኔ ልጅ አጠገቤ ቁጭ ብዬ ሊሰራ ነበር። ግን እሱ ይሄንን ስራ መስራት አይችልም፣ ቆይተዋል ማለት ነው። ለዛ ነው እንግዲህ እና እግዚአብሔር ነው በቃ እንደዛ ከሆነ በቃ እሱ የማይሰራ ከሆነ ጤነኛ ካልሆነ እሱ ይንከባከብ ልጁን። ሰራተኛ እሺ ብሎ ስፔሻል ኒድ ልጅ ላይዝላችሁ ስለሚችል እናንተን ሆኖ ሊሰለች ሊደክም ስለሚችል እንደናንተ በትዕግስት እንደ ቤተሰብ እንደ ወላጅ በትዕግስት ለምን ስፔሻል ኒድ ልጆች አሁን ያንቺ እያንዳንዱ ስፔሻል ኒድ ልጅ ይለያያል። አንዳንዱ ይጮሃል፣ ይማታል፣ ይናከሳል። አንዳንዱ ደግሞ ዝም ያለ ነው። አሁን ምናልባት ያንቺ ዝም ያለ ሊሆን ይችላል ግን እንደ አንቺ እንደ እናት ወይ እንደ አባት ተጨንቀው ለምግቡ ተጨንቀው ምናምን ላይ እንከባከቡት ስለሚችል በቃ ባለቤትሽ ቁጭ በልና አንቺ እየሰራሽ ላኪለት፣ እሱ ልጁን ይንከባከብ። እሱ ጤነኛ ካልሆነ ወጥቶ መስራት የማይችል ከሆነ
እሺ አቡዬ ግን ወደ አዲስ አበባ ሙቭ ብታደርጉ ዝም ብሎ ቤት ውስጥ ከሚቀመጥ ገባሽ? ዝም ብሎ ቤት ውስጥ ከሚቀመጥ ልጁ የስፔሻል ኒድ ልጆች ትምህርት ቤት አለ። ከልጆች ጋር ሲውሉ የስፔሻል ኒድ ትምህርት ቤት ሲሄዱ እዛ ከሌሎች ከነሱ ከተመሳሳዮች ልጆቻቸው ጋር አብረው ሲጫወቱ ሲበሉ አይምሯቸው እየታደሰ ለውጥ እያመጡ ይመጣሉ። በቤት ውስጥ ታፍኖ መቀመጥ የለበትም። እሺ አቡዬ መሰግነ እኔማ ብጨንቀን ነን ብዙም አማርና ብዙም ስላየን አይል እንደምንም አንተባትቤ ያወራለሁ። አነጋገሩ ነው ብዙም የማልቻልኩት ማለት ነው። ግን ይሁን ችግር የለም። እኔ እሷ ጋር ያው እሷም ከጎንሽ ትቆማለች፣ ትረዳለሽ። እሷ ጋር አናግር ይኸውልሽ፣ እንደዛ ብለው የላኩሽ ሰዎች ውሸታሞች ናቸው። ራሳቸው ይርዱሽ። ስትገቢ አስተማሪ ታሪክ አለኝ ብለሽ ነው የገባሽው እንጂ የገንዘብ እርዳታ ፈልጋለሁ ብለሽ አልገባሽም ማለት ስለዚህ የላኩሽ ሰዎች ለምን ራሳቸው አይረዱሽ? ለምን ወደ እኔ ላኩሽ? ሂጂ ሀቢባ ጋር ብለው እኔ ጋር ስትገቢ ኮመንት ላይ አስተማሪ ታሪክ አለኝ ታሪኬን እንድትማሩበት ብለሽ ለምን ጻፍሽ? ለምን የገንዘብ እርዳታ ነው ብለሽ ጽፈሽ የምንችል ከሆነ እናስገባሻለን፣ የማንችል ከሆነ አንችልም ማለት ችግር የለም አብዬ። እኔ ነገርኩት ራሱ የአስተማሪ ታሪክ ነው ከቀደም ከመጀመሪያ ጀምር በጣም የሚያስተምንት የሆነ ምን ልበልሽ የደረስኩት ታሪክ እውነትም ታሪክ ነው። ይሄ ለሰው ትምህርት የሚሆን ነገር ነው ማለት ነው። አንዳንድ ሰው የሚያጋጥም ነገር ከባድ ነው። ያስተምራል። እውነት ነው። ትክክል። ለዛ ነው እንግዲህ ችግር የለም። አሁንም ፈጣሪ ያውቃል፣ የፈጠረው አምላክ እሱ ያውቃል። ችግር የለም። እኔ አሁን እሱም ተሰራ ባልሰራ ምንም ብትሆንም ይኸውልሽ እኔ በጣም ስለተሰማኝ ነው። የሚገርምሽ ነገር የእሷ እናትም እንደዚህ ታሟናለች። እኔ እናት አንድ እንኳን ይሄ አለች ይሄ አለ ታሟል። ቤተሰብ አንቺም ባልሽም የእሱም ቤተሰቦች አንቺም ቤተሰቦች ሁላችሁም ታማችኋል። እግዚአብሔርን ይሄ ዋሽቼ አይደለም ሁሉም በቃ ዋሸሽ አላልኩም፣ ጠየቁሽ እንጂ ማሪ ሁሉም ታሟል። በጣም ሀቡዬ ምን ልበልሽ፣ ሁሉም በቃ አንድ ይሄ አለን የሚለው ሰው እንኳን ስላጣውን መላ ጠፍቶብን እኮ ነው። እኔ ወደዚህ ሁሉም እየተከታተልኩሽ የነበረው ግራ ገብቶኝ ነው። እኔ በቃ ከጎን የሚቆም የለም ምረደን የለም። ልጄ እንኳን አሁን ዊክቸር የሚገፋ ጋሪ አይደለ ጋሪ እንኳን መዳም ቤት ከመጣሽ ዱባይ ስንት ጊዜ ሆነሽ? ሳይመን why you always leave the door open? I cannot understand. I always told you to close the door, right? Why you always leave my door open? The door. Why you always leave it open? Why do you need it to close? አብዬ 2 ዓመት ነው እኔ ከመጣሁ ማለት ነው። How are you? Good. You didn't kiss me properly. How was the class? Good. Hello, everyone. How was the class? Good. Good. Okay, go change your uniform. Okay? Okay. You know, I have swum like that. I know, mommy. Change your Simon, no. Again, you also leave the door open? AC እያስደበደቡኝ ነው። በር ክፍት Mommy, you know, I also have to swim. Wow, nice. No. When you leave my room, please always close the door, okay? Okay. Thank you. Mommy, you know, these can be like sisters. They can be like sisters. Yes, nice. So can I keep also this one? No, thank you. That is mine and this is yours. Keep yours with you and keep mine with me. Thank you. ዱባይ ከመጣሽ ስንት ጊዜ ሆነሽ ውዴ? አብዬ 2 ዓመት ነው። 2 ዓመት ጨረሽ? አዎ ጨርሼ ምንም ይቅርና አሁን እሄዳለሁ እያልኩት ነው። ምክንያቱም በቃ እኔም እያመመኝ የ2 ዓመት ደግሞ ስሽት አለ ታዲያ። ይኸውልሽ 2 ዓመት ደግሞ የመጣሁበት 100 ሺህ ከፈልኩ። ከዛ በኋላ ለልጄ የቤት ኪራይ ምኑን ቀለባ ሁሉንም እየቻልኩኝ አንደኛ ነገር እናትም እንደ ገጠር ቤት ኪራይ ቆይ ገጠር ውስጥ ባልሽ የምትኖሩበት የባልሽ ቤተሰቦች ቤት አይደል እንዴ? ሆሳና ናቸው። ሆሳና ከተማ ውስጥ ነው ያለው ማለት ነው።
እሺ ታዲያ የምትኖሩበት ቤት የባልሽ ቤተሰቦች ቤት አይደል? አይደለም፣ ከገጠርማ አይደለም። ሆሳና መጥቷል እኮ። እሺ ደሞዝ ስንት ነው ማሪ? 100,000 ብር የመጣሁበት ከፈልኳች። በ2 አመት ደሞዝ 100,000 ብር የመጣሁበት ከፈልኩና ሌላውን ምን አረኩታልሽ? ይኸውልሽ ሲመጣ በ800 ብር ነው የመጣሁት ማለት ነው። እዚህ ዱባይ አዲስ ሲመጣ ማለት ነው 800 ብር ገባው። 1 አመት በ800 ብር ሰራው። ከዛ በኋላ ነው 1000 ያደረገችው ማለት ነው። እና በየወሩ ለባልሽ ትልኪለታለሽ? አው ለልጁ ይልካለሁ። ያው ወተት ምናምን ገዝቶ ከተማ ይሻላል ና እና ወደ ከተማ ቤት ኪራይ ይዛ፣ ከገጠር ደግሞ ከተማ ይሻላል ቀለብ ምንም ይገዛል ብዬ እኔ ነው ወደ ከተማ መጥቶ የቤት ኪራይ ይዞ ልጁን እንዲያንከባክበን ያደረኩት ማለት ነው። ቅድሚያ ገጠር ነበሩ። ማሬ ቆንጂት አንዴ ወይ 800 ድርሃም ማለት በኢትዮጵያ ምንዛሬ በጣም ብዙ ብር ነው አይደል? ወደ 40,000 ብር ነው። ታዲያ በየወሩ ለባልሽ 40,000 ብር 50,000 ብር እየላክሽለት የቤት ክራይ ከፍሎና እሱና ልጁ በልተው በቃ አለቀ ብሩ ሙሉ ነው የምትልኪለት? ምንም አይነት የምታስቀምጪው ተቀማጭ ገንዘብ የለም? ታውቃለሽ አቡዬ፣ ብቻ ለሱ ብቻ ሳይሆን አለ አይደለ? እኔም ለልጄ ብዬ እናቴም እኮ አልጥልም። ለእነሱ ግማሽ ለሱ ግማሽ እንደዚህ 500 ብር እንደዚህ እያረኩኝ ነው የምልከው ማለት። በጣም ጥሩ ጎበዝ፣ በርቺ። እንደዛ በየወሩ 50,000 እየላክሽ ባልሽን እና የቤተሰቦችን ሁሉንም እርጂ። ጥሩ ነው። እሺ እናመሰግናለን። እሺ ላኩ፣ ሁላችሁም እንደዚህ በየወሩ 50,000 60,000 ላኩ። ቤተሰቦቻችሁን ባላችሁን ምናምን ቀልቡ። መጨረሻ ላይ የኢትዮጵያ ሕዝብ አለ ቲክቶክ ላይ እየመጣችሁ ደሞዜን ባሌና ቤተሰቦቼ ስለበሉት የኢትዮጵያ ሕዝብ እርዳይ። እዚህ ጋር ያለው እንዳለ የመዳም ቅመም ነው። ሁሉም አረብ ሀገር ላይ እየሰራ ማለት ነው ጨክኖ ወደ ጎን ትንሽ ገንዘብ የሚያስቀምጥ ነው ያለው። እድሜ ልኬን ሁሌ ሀቡ 2 አመት ሙሉ ስከታተልሽ ዛሬ እድሉን አገኘው አንቺ ጋር ለመግባት ትሉኛላችሁ። ውሸታሞች ናቸው። 2 አመት ሙሉ እኔን የተከታተለ ሰው 2 አመት ሙሉ እኔ ገንዘብ ትንሽ ቆጥቡ ለቤተሰቡ 50,000 ከሆነ አንድ ሰው ደሞዙ 25,000 ለቤተሰብ ከሰጠ ቢያንስ 25,000 ካስቀመጠ 50% እንኳን 50% ግማሹን እንኳን ቆጥቧል፣ አስቀምጧል ማለት ነው። አስቀምጡ። ታጥቦ ጭቃ እድሜ ልካችሁን አንድ አይነት ሁልጊዜ እድሜ ልካችሁን አንድ አይነት ለቅሶ፣ አንድ አይነት የማይቀየር ዜማ፣ አንድ አይነት ዜማ ታዜማላችሁ። እሺ መቼ ነው ታዲያ ሰው የምትሆኑት? እሺ አንድ ሰው 1,000 ድርሃም የሚከፍለው ሰው 50,000 ማለት ነው። ኮንትራት ቤት እየሰራ በየወሩ 50,000 ቁጭ አድርጎ ቤተሰብ ይቀልባል ሰው እንዴ! ለምን ለቤተሰቦቻችሁ ስራ አትከፍቱላቸውም? ስራ ክፈቱላቸው። ጉልት ቸርችረው ይብሉ። አንዴ መጀመሪያ የሆነች ነገር መሰረታ የሆነች የሚጀምሩበት ነገር እንዴ! ሁሉም አካለ ጎዶሎ ነው። ሁሉም በሽተኛ ነው። የባሌ ቤተሰቦችም ያማቸዋል፣ የኔ ቤተሰቦችም ያማቸዋል፣ ባሌ የሚያሟል፣ እኔ የሚያመኛል። ሁላችንም ታማሚ ነን። አንቺ ታማሚ ሆነሽ መስራት ከቻልሽ ባልሽ ታማሚ ሆኖ ለምን አይሰራም? አሁንስ አበዛችሁት። በጣም በዛ። ያስጠላል። ሲበዛ ያቅለሻልሻል። ሲበዛ በጣም ይደብራል። ሁሌ ታጥቦ ጭቃ። የ2 አመት ደሞዝ ለባሌ ላኩለት። ባሌ ቤት ኪራይ ከፍሎ ሰራተኛ ለምን ቀጥሮ ወጥቶ አይሰራም? ባልሽ ጤነኛ የነበረው ሰውዬ ከሞተር ላይ ወደቀ። ለምን አይሰራም ስል ሰራተኛ ስለሌለ ነበር ያልሽው መጀመሪያ። እሺ ሰራተኛ የለም። ኦኬ ገጠር ሰራተኛ እሺ አይልም። በኋላ ላይ ለቤት ኪራይ ሲሆን ከተማ ነው የምንኖረው ተባለ። ለሕክምና ሲሆን ሕክምና ገጠር ነው፣ ሕክምና የለም። ለሰራተኛ ሲሆን ገጠር እሺ አይሉም፣ ከተማ መጥተው ነው መስራት የሚፈልጉት። ለቤት ኪራይ ሲሆን ግን ደሞዙ የታለ ሲባል ግን መቼም ነው ሰው ማትሆኑት። ጨክናችሁ ገንዘባችሁን ማስቀመጥ ካልጀመራችሁ እመኑ፣ ይሄ ነገር አይለወጥም። እድሜ ልካችሁን አንድ አይነት ነው የምትሆኑት። ተው፣ ጨክኑ፣ ተው። ገንዘብ የማይፈልግ ቤተሰብ የለም። የሁላችንም ቤተሰቦች ገንዘብ ይፈልጋሉ። ግን እኛ ጨካኝ ሆነን እምቢ ብለን ካላስቀመጥን በስተቀር ገንዘብ የሚጠላ አካል የለም። ገንዘብ እምቢ የሚል የለም። ገንዘብ ብትሰጡት አልፈልግም የሚል ሰው የለም። እናንተ ደብቃችሁ እኔ ሁሌ ምክንያት ፍጠሩ ለቤተሰቦቻችሁ። እቃ ሰብሬ መዳም ደሞዜን ቆረጠችብኝ በሉ። ቤተሰብ ምንም ቢሰጠው አይጠግብም፣ ብራችሁን ያዙ ብዬ ነግራችኋለሁ። አትሰሙ። አንቺ የኮመንት ጎበዝ ነሽ። ኮመንት ነፃ ነው። ዘመረሽ ኮመቼ ጅሎ
ዝም ብለሽ ኮምቺ። ዝም ብለሽ ኮመንት ነው በቃ አቅምሽ ኮመንት ነው። ዝም ብለሽ ኮምቺ፣ ጻፊ፣ ቻክችኪ እስኪደክምሽ። ማንም ከኩባይ ቆጥርሽ፣ ማንም ዞር ብሎ ሚያይሽ የለም። ኮምቺ ግን ማለት ነው ምክንያት አቅርቡ። መዳም ብሬን አልሰጠችኝ፣ ታምሜ መዳም በደሞዜ ያሳከመችኝ፣ እቃ ሰብሬ ውድ እቃ ሰብሬ መዳም ደሞዜን ቆረጠች እያላችሁ አውቃችሁ ምክንያት እየፈጠራችሁ ደሞዝ እንዳልተሰጠራችሁ እንዳይቀየሟችሁ አልሰጥም አትበሉ። አልሰጥም በሉ ያለ የለም። ምክንያት ፍጠሩ። ደሞዝ እጃችሁ ላይ እንደሌለ እጃችሁ ላይ እንዳልገባ ምክንያት ፍጠሩ። የእውነት ባይገባ ምን ታደርጋላችሁ? ምንም አታደርጉ ማለት የእውነት እንዳልገባ አስመስሉ። ሁሌ ችግር አውሩባቸው። ከሌለ ከየት ይመጣ? ስጋሽን ቆርጠሽ ላኪልኝ አይሉ። እንደሌላቸው አክታርጉ። በቃ በራሳ አካውንት ከፍታችሁ መታችሁ በድብቅ አካውንታችሁ ውስጥ አስገቡ። ሐዋላ ለሚልክላችሁ ሰው የራሳችሁን አካውንት ጽፋችሁ ሰጣችሁ። የራሳችሁ ሲገባላችሁ እኮ አፕሊኬሽኑን ዳውንሎድ አድርጋችሁ ኦልሬዲ ሞባይል ባንኪንግ ተጠቃሚ ከሆናችሁ ሲገባ ይታያችኋል። መሴጁ ሲገባ ኖቲፊኬሽን ይገባላችኋል። በግድ አምጪ የሚል ቤተሰብ የለም። አለ እሱማ ታይ አለ፣ አምጪ የሚል አለ፣ ታይ አለ፣ ብዙ በግድ አምጪ የሚል አለ። ግን ሁሌ እናንተም ብልጥ እነሱ ብልጥ ሲሆኑ እናንተም ብልጥ ሆናችሁ መገኘት ነው። መዳም እንትን ብላለች። ራስ ወዳዱ ነው፣ ብልጡ ነው። ባል ሀገር ቤት ተቀምጦ ሚስቱን አረብ ሀገር እየላከ ሚስት ፎቅና ምድር አጥንቷ እያለቀ እድሜዋ እያለቀ ታማ ባልን የቤት ኪራይና የሰራተኛ ደሞዝ እየከፈለች ቁጭ አርጋ ታኖራለች ባልና ልጅን። ለምንድን ነው ሴቷ መስዋዕት የምትሆነው? ለምን? ፈጣሪ እኮ ያለው አባወራው ነው ፈልጦ ቆርጦ ሰርቶ አምጥቶ ያኑራት የሚለው አይደል? ለምንድን ነው አሁን እናንተ አባወራ ካልሆን የምትሉት? ባሎቻችሁን እያስቀመጣችሁ እናንተ አረብ ሀገር የምትመጡት? ይምጡና እነሱ ይስሩ። ያው ሳውዲ ከብት ይጠብቃሉ፣ ዱባይም አለ ድራይ ሹፍርና የሚሰራሉ፣ ዘበኝነትም፣ አትክልቱ አጠጭነትም፣ ከብት መጠበቅ፣ ምንም ያገኙትን ይስሩ። ወንድ አይደል እንዴ? ይስራ ይውጣና። ለምንድን ነው ሴቷ ልጆቿን በትና ሴቷ መታ ሰርታ የምታስተዳድረው? ምን ጉድ ነው? ባህላችንን እኮ ቀየራችሁት። ራሳችሁ ጉዳይ እናገራችሁን። እድሜ ልክ 3 ዓመት ስከታተልሽ 2 ዓመት ትሉኛላችሁ። ውሸታሞች ናችሁ። አንድ እኔን የሚከታተል ሰው አትሊስት በምክሬ ይለወጣል። አንቺን ሰምቼ ብልጦኝ ያለው በ2017 የአመት ደሞዜን ሴቭ አድርጌያለሁ። አንበሳ ውዴ፣ አንበሳ ማየትሙት ብልጦኝ። የሚያዋጣሽ ገንዘብሽ ነው፣ ማንም አይደለም የሚያዋጣሽ። ባል አይደለም የሚያዋጣሽ፣ ቤተሰብ አይደለም የሚያዋጣሽ፣ ከፈጣሪ ቀጥሎ የሚያዋጣሽ ገንዘብሽ ነው። እሺ አንቺ ሰርተሽ የደበቅሽው ገንዘብ ነገ ብትታመሚ ቤት ሰላም ነው አለን። ማሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሁላችሁም ሰላማችሁ ይብዛል ብያለሁ። ማሪ አንቺም ሰላምሽ ይብዛ። አስገብኝ ሀቡ ኤል አንድ ኔትወርክሽ እኮ ጥሩ ስላልሆነ ባለፈው ቤትሽ ያው መግባት ስለማልችል አጣ እሰማለሁ አይደል? ሃይማኖት ትሰሚያለሽ? አይ የሆነ ታሪክ እንድነግራችሁ ነበር ማለት ነው። ባለፈው ቤትሽ ገብተው የሆኑ ልጆች እኔ ባለፍኩበት ታሪክ ነበር እና ላለመግባት ስላልተመቸኝ ያን ቀን አልጻፍኩኝም። ዝም ብዬ እያዳመቅኩ ነበረ እና ይጠቅማቸው እንደሆነ ብዬ ነው ልነግርሽ የመጣሁት። እሺ ታሪክ የማይጠቅም ታሪክ የለም። እስቲ ንገሪን እና እንስማ ማለት ነው። እሺ ግን ኔትወርክሽ እኮ ጥሩ አይደለም እናቴ፣ እየተቆራረጥሽ ነው። ቃላቶቹ ጠብጣብ። እንደነሱ አንድ ጓደኛ ነበረች። ኔትወርክሽ ጥሩ አይደለም። በእርግጥ አሁንስ እኮ ኔትወርክ ያለሽ ቀናያ እንደዚህ በእንደዚህ አይነት ሁኔታ እንዴት እንስማ ውዴ? እሺ አሁንስ እንትን አይልም፣ አይሰማም። እስቲ እሺ እንሞክር። ቆይ እንግዲያው ገፍዬ ልምጣ። እንደገና ገፍዬ ልምጣ? ምንድነው የምትገፊው? ምንድነው ገፍዬ ልምጣ? ከሄድፎን አይደለም ኔትወርክ ነው ውዶቼ። ሄድፎንማ ሲሆን ፍን ነው የሚለው። ቆይ ገፍዬ ልምጣ አለችኝ። ምንድን ነው ገፍለው ውዶቼ? እሺ 12 አባቴ
ኔቱን ኦኬ ያቡ ገፍዬ በአረብኛ ቆልፌ ነው ዘግታ እንደገና ልታበራ ሪስታርት ማለቷ ነው። ገባኝሽ። ዘግቼ ወጥቼ ልግባ እንደገና ይሆናል። ዘግቼ በአረብኛ ገፍዬ ዘግቼ ነው። ሰክር ነው ዝጋ መሰከር ከሊን የሰክር ዝጋ ነው። ገፍል ግን መቆለፍ እኮ ነው። ያው እሷ መሰከር መስሏት ነው። ኤኒዌይ እሺ፣ እኔ ደግሞ ችግር አለብኝ ገገማ ነኝ። የሆነ ነገር በትክክል ካልተባለ ብዬ አርማለሁ። ሰው እኮ አርማለሁ። እንዲህ ለማለት ፈልገሽ ነው እንዲህ አይደለም የሚባለው ምናምን እያልኩኝ ህይወትን አቅልዬ መኖር ሲገባኝ። እሺ 12 አባቴ እንኳን ደህና መጣሽ። ሰላም ነው አቡ? አለን ማሪ፣ ሰላም ነው። እንዴት ነሽ? አለን ይመስገን ፈጣሪ። በመጀመሪያ በጣም ወድሻለሁ። አመሰግናለሁ። ፈጣሪ ይደልሽ። አማክበርሽ ነኝ። ሁሌ እከታተልሻለሁኝ። እሺ፣ ሁሌ ያው በጣም ነው የምከታተልሽ። ያው እኔም ለእህቶት በጣም አስተማሪ ይሆናል ብዬ ለማካፈል እና ኧረ መዳም ታይ ገና ከመጀመሯ። ኧረ ታይ መዳም ታይ፣ መቀኛ ሆንሽብን። ገና ከመጀመሪያው መዳም ጠራችን። አስተማሪ ታሪክ አለኝ ብላ ታሪኳን እንድንማርበት ልታካፍለን ስትል መዳም መቀስ ሆነችብን። ትናንትና አለች ልጅቷ ጁስ ስሪ ሊተታች የፍቅር መቀስ ትላታለች ማለት ከኛ ጋር ይቅርታ አቡ ኔትወርክ ምናልባት ወጣ ገባ ካለ አድርሚ። ለሚዲያ አዲስ ነኝ። እንግዲህ ያው አንዳንዴ ንግግርን ባላቅበት እየሳትኩኝ ካለ መልሽኝ። የህይወት ታሪክ ነው፣ ለእህቶቼ በጣም ያስተምራል ስላልኩኝ ነው። እሺ እናቴ እናመሰግናለን። ግን ጫጫታው ግን ትንሽ መራቅ ትቻለሽ ከጫጫታው? እሺ ፋፊ 60 መጀመሪያ ፎሎ አድርጊኝ። አስተማሪ ታሪክ እያልሽ እየጻፍሽ ነው። ከ12 አባት የቀጥሎ ትገቢያለሽ። በአንድ ጊዜ አንድ ባለ ታሪክ ነው የምናስገባው። እዚህ ጋር እናስቀምጥም ሰው። ቴንኪዩ። እሺ ውዴ ቀጤማ ጀምሪ። እየራቅሽ ነው ከጫጫታው። ታች ልውረድና አሁን ይሰማል? ይሰማል ወይስ? አይ አሁን ደህና ነው። ደረጃ እየወረድሽ መሰለኝ። ጫማሽ እሺ አቡ ወይ እሺ፣ በመጀመሪያ ንግግር አላውቅበትም፣ ግን ያው እያስተካከልሽኝ እያረምሽኝ ማለት ነው። እኔ ለሚዲያ ለመጀመሪያ ጊዜ ነው የምወጣው ማለት ነው እና ይበልጥ ብዙ ነገር እየሰማሁ ነው። እህቶቼ ይማሩበታል ብዬ ነው ላስተምራቸው የመጣሁት ማለት ነው ወደ አንቺ ቤት። የህይወት ታሪክ ነው፣ የፍቅር ታሪክ ሳይሆን የህይወት ታሪክ ነው ያለኝ ማለት ነው። በመጀመሪያ የህይወት ታሪክ የሚጀምረው በ2000 ሀጫሉ የሞተ አካባቢ ነው ማለት ነው። የዛሬ 6 ዓመት ነው የህይወት ታሪክ የሚጀምረው ማለት ነው እና የዛሬ 6 ዓመት ማለት በ2012 ነው። ማርያም ዓመተ ምህረቱ ምንም አያደርግልንም። የዛሬ 6 ዓመት እሺ፣ የዛሬ 6 ዓመት ነው የህይወት ታሪክ የሚጀምረው። የዛሬ 6 ዓመት ዱባይ ነበርኩኝ። ከዛ በፊት ብዙ በዙሪያ ወንዶች ነበሩ፣ ብዙ ወንዶች ማለት ነው። ግን ብዙ ወንዶች ስልሽ ያኔ በፍቅር ማለት ነው። በፍቅር ስልሽ ያው በምርጫ ውስጥ ማለት ነው። ከብዙዎቹ ደግሞ ይሄ ወደ ህይወት የመጣው አንድ ልጅ ነበር። ከዛም ከሁሉም ለየት ያለው በምን እንደሆነ ታውቂያለሽ? ከመጀመሪያዎቹ ለየት የሚያደርገው ይሄ ፍቅር ሳይሆን ትዳርን የሚፈልግ ሰው ነው በሰዓቱ ማለት ነው። እነዛ ደግሞ ያው ላይፍ ጊዜያዊ ምናምን ነገር ነበር የሚፈልጉት ማለት ነው። ከዛን እኔ ምርጫ ውስጥ ነበርኩኝ።
ብዙ ወንዶች በዙሪያዬ ነበሩ። ግን ይሄ ልጅ ደግሞ ለየት ያደረገው አንድና አንድ ህይወትን ነው የሚፈልገው፣ ትዳርን ነበር የሚፈልገው ማለት ነው። እና እኔም ደግሞ ያው ብዙ ላይፍ ስላሳየው ብዙ ነገር ስላየው በሰዓቱ እኔ ያው ብዙም እድሜ እንትን ያለ አይደለም፣ ያው የወጣት የጉርምስና ወጣቶች አካባቢ ነበር ታውቂያለሽ። እና በዛ ሰዓትም ቢሆን እኔ አንድና አንድ ያው ላይፍም ስላየው አንድና አንድ ወደ ትዳር መግባት ነበር የፈለኩት ማለት ነው። እና ከዱባይ ገባውኝና ከዚህ ልጅ ጋር ሆንኩኝ ማለት ነው። እነዛን ትቼ ከነዛ ለየት ያደረገው አንድና አንድ ትዳርን በመፈለጉ ቀጥታ ገባውኝ ማለት ነው። እና ስገባ ደግሞ ማለት ነው ቤተሰብንም ምንም አላማከርኩም ታውቂያለሽ። እዚህ ጋር ቤተሰብ በቃ አንድና አንድ እኔ ከተስማማኝ ቤተሰብ ምን አገባው ብዬ ነው የገባሁት ማለት ነው። ከዛ ሲሄድ ያው ኖርማል እሱም እንደጠበኩት ሰው ነው። ወደ ትዳር ገባን ማለት ነው። በቃ ከዱባይ ጋር መጣሁኝ ወደ እሱ ገባሁኝ ማለት ትችያለሽ። ቤተሰብ ጋር ምንም ማንም ሰው ስለኔ የሚያውቅ ነገር የለም። ያው ከዛ በፊት ብዙ ላይፍ ስላሳለፍኩኝ ብዙ ህይወት ስላየው ማለት ነው። ከዛም በኋላ ገባሁኝ፣ አብረን መኖር ጀመርን። አብረን መኖር እየጀመርን በ3 ወር ውስጥ ለቤተሰብ ተናገርኩኝ ማለት ነው። ለቤተሰብ ተናግሬ እንደዚህ ነው ስላቸው፣ እንዴት እኛን ሳታማክሪ ዝም ብለሽ ትገቢያለሽ ብለው አድማ ፈጠሩብኝ ታውቂያለሽ። ማሪ እንዴት እኛን ሳታማክሪ ሲሉኝ እኔ ታሪክሽ እንዳለ ታውቂያለሽ ማለት ከአንዳንድ 3ቱ ብቻ ነው ቃላቶች ናቸው። ድግግሞች ደጋግመሽ የሆነ ቦሪንግ እና አሰልቺ እንዲሆን እያደረግሽ ነው ውዴ። ወይኔ እኔ ልጠይቅሽ ላግዝሽ? እሺ ውዴ፣ እሺ ማክያ ወደዚህ ገደለው ልግባ። እሺ ይሄን እነዚህን ትቼ እና ግን እዚህ ጋር ማለት ነው እርጉዝ ስለሆንሽ እሺ 80 ጊዜ እሺ ለንግግር ያው ብዙ ምንትን ልንገርሽ፣ በዙሪያ ብዙ ወንዶች አሉ ማለት አልሽና የፍቅር ማለት ነው አልሽ። ታውቂያለሽ ብዙ ወንዶች ማለት የፍቅር አልሽ። ከዛ ከብዙ ወንዶቹ እሱ ብቻ ትዳር ፈላጊ ስለነበር የሚለውን 3 ደገምሽ። ትዳር ፈላጊ ወደ ትዳር ገባን የሚለውን 7 ደገምሽ። እንዴ አናሳዝንሽም? እሺ እናቴ፣ ያው በቃ ወደዚህ ያለውን ልቀጥል። በብዙ ወንዶች የተከበብሽ ነበርሽ። ከብዙዎቹ ወንዶች አንዱ ትዳር ፈላጊ ስለሆነ መረጥሽውና ወደ ትዳር ገባችሁ። ወደ ትዳር ከገባችሁ በኋላ ለቤተሰቦች ስታሳውቂ ሳትነግሪኝ ለምን ገባሽ አሉ። እዛ ልጋን ያቆም ነው። እሺ ከዛ ግን እዚህ ጋር ሀቡ ይቅርታ፣ አንቺ እርጉዝ ስለሆንሽ እዚህ ጋር አሁን ምናልባት መናገር የሌለብኝ ነገር አለ መሰለኝ። ከእርግዝና ጋር የተያያዘ ነገር ነው። ምናልባት ትንሽ ችግር የለም፣ እኔ ጠንካራ ነኝ። እሺ እና በቃ ወደ ትዳር ከገባው በኋላ መኖር ጀመርን። 3 ወር እንደሆነው ከተጋባን በኋላ 3 ወር እንደሆነው ቤተሰብ አወቀ ምናምን። ከቤተሰብ ካወቀ በኋላ ያው ቤተሰቡ ባይዋጥለት የኔን እንትን ማለት ተቀበለውና መኖር ጀመርን። ሽማግሌ ተላከ። ሽማግሌ ከላኩኝ በኋላ ብቻ 3 አመላለሱን። ትንሽ ወደኛ ሀገር ያሉት ከባድ ስለሆነ ማለት ነው። 3 ያመላለሱንና በ3ኛው ተቀበሉን። ያው ትውውቅ ቀን ቀጠሮ የተያዘ ማለት ነው። ትውውቅ ቀን ቀጠሮ ከተያዘ በኋላ ሄድን ወደ ቤተሰብ ማለት ነው። ቤተሰብ ደስተኛ አልነበረም። ብቻ ይሁን ብዬ እኔ ትዳሬን አንድ ነው እኔ ያመንኩበት። እኔ የቤተሰብ መቀያየር ምኑ ዲንታ የለብኝም ነበር ማለት ነው። ግን ቤተሰብ ምንም ደስተኛ አልነበሩ ታውቂያለሽ። ስንሄድ ቢያንስ 2 መኪና እንትን ብለን ይሄድ ነው ማለት ነው። እንዲሁ አይተው ነው በር የዘጉብን ቤተሰብ ማለት ነው። ማለት እኔ የቤተሰብ አንዳንዴ ቀልባቸውም ይነግራል የሚባለው ነገር ትክክል ነው ታውቂያለሽ። እኔ ግን ምንም መስሚያ የለኝም ነበር። እንደዛ በር ዘጉብን ምናምን፣ ሽማግሌ ምናምን ተብሎ ተለምነው ከአንገት በላይ የሆነ ትውውቅ ተደርጎ ነው የተመለሰው ታውቂያለሽ። እና ይሄ ሁሉ ሲሆን ግን ማለት ነው ያው እኔ ሴራ የሚባል ነገር አለ ወደኛ አካባቢ። እነሱም ተናግረዋል። ግን
እኔ በሰዓቱ ከዛም በፊት ብዙ ነገር ለቤተሰብ ስላደረግኩኝ ይሄን ከኔ አይጠብቁም ብዬ ነበር ያሰብኩት ታውቂያለሽ። ከዛን እንዲሄድኩት በቃ አልሆነልኝም ነበር። እኔም ተከፍቼ ነው የመጣሁት። ግን እነሱ በሰዓቱ ወዳቸው የሆነ ቀልባቸውም ነግሯቸው ነበር ታውቂያለሽ። ልጁን እንደዚሁ አይተው እውነቴን ነኝ ሀቡ፣ አንዳንዴ የቤተሰብን መስማት ጥሩ ነው። እንደዚሁ ቀልባቸው አይተው በቃ አልወደዱም። ግን ለሽማግሌ ብለው ከአንገት በላይ ሆነው አስተናገዱ ምናምን። ተመለስን። እኔ በዛን ሰዓት እያለቀስኩ ነው የተመለስኩት ማለት ነው። ግን ከጎኔ ደግሞ የእሱ እህቶችና ወንድሞች ነበሩ። በቃ እንዳይከፋኝ አድርገው ያችን ቀን አሳለፍን። እንዳይሰማኝ እንዳይከፋኝ ብለው በቃ እኔ ደግሞ ለምን ብዬ በጣም እንትን እስካማረድ ብዬ ነበር። ከዛም በኋላ እዚህ ጋር ነገሮች ተቀየሩ፣ ሁሉም ነገሮች ማለት ነው። በሰዓቱ አንዳንድ ነገሮች ማቴሪያሎችን ከበር ያደረግኩት እኔ ነኝ። ከሱ 1 ብር የወጣው ነገር የለም። ምክንያቱም ትዳር ከሆነ አንድ ላይ እናገኘዋለን ሰርቼ ነበር ያልኩት። ግን ይህ ትክክል እንዳልሆነ ነበር ያሰብኩት ሁሉን ነገር ማለት ነው። ብቻ የሆነ የተወሰነ ማቴሪያሎችን ይዘን ሄድን። ይሄ ሁሉ ወጪ ከራሴ ነበር። ግን ስንመለስ ነገሮች በቃ ከዛች ቀን ጀምሮ ነገሮች በቃ የማላቀው ሰው ሆነብኝ በዚህ 3 ወር ውስጥ ማለት ነው። ከዛ ተገላቢጦሽ ሆነብኝና ማለት ነው ከቀን ከሱ የማየው ነገሮች ሌላ ማለት ነው። ከዛ ምንድን ነው ነገሩ? እኔ ቤተሰብ እንደዚህ ባያረገኝ ዛሬ ላይ ይሄ ልጅ አይለወጥም። ሳስበው ደግሞ በዚህ ለምን ቤተሰብ ቢቀየር እኔን አምኖ አይደል እንትን ያለው ከቤተሰብ ምንድን ነው የሚፈልገው ብዬ እየቻልኩኝ ምን እያልኩኝ ዛሬ ነገ ከነገ ማለት ነው ይሻሻላል እያልኩኝ እሱ ማለት ነው። ለካ አንዳንዴ ተጠናንቶ መግባት የሚባለው ነገር ያስፈልጋል። እኔ በሰዓቱ በቃ ትዳር ስላለ ብቻ ዘልዬ ስለገባው ይሄ ነገር ደግሞ ተገለባቤጦሽ ሆነብኝ ታውቂያለሽ። ከዛም በኋላ በዚህ 3 ወር ውስጥ በቃ ልውጥውጥ አለ። እያመሸ ይገባል፣ እየጠጣ ይገባል። በቃ ያለ ሰዓት እላፊ ማለት ነው። ተከራይተን ነው የምንኖረው። ወላወሉ ተከራዮች እስኪሰለችው ድረስ ማለት ነው። እኔ ከዛም በዛን ሰዓት ማለት ነው መከላከያ እንትን እጠቀም ነበር። በቃ እርግዝና እንዳይፈጠር ብዬ መከላከያ እጠቀም ነበር ማለት ነው የ3 ወሩ። ምክንያቱም ነገሮች ዛሬ እንደዚህ ከተበላሹ ነገ ደግሞ ብዙ ችግር ይዞ ይመጣሉ ብዬ በቃ እየፈራ ምናምን ማለት ነው። ቤተሰቦች እንደዚህ ጀርባ ሰጥተውኛል። በዚህ ደግሞ እሱ ተቀይሮብኛል። ማን ያለኝ የእሱ ወንድምና እህቶች ብቻ መልካም ማለት ነው። ሁሌ ሲከፋኝ ምን ስል እነሱን ነው የማማክረው። ከዛ እንደዚህ እያልኩኝ ማለት ነው ወደ 8 ወር አካባቢ አብሬ ነው በቃ ሌላ ሰው የሆነብኝ ማለት ነው። እንዳልወጣ እዚህ ጋር ቤተሰብ እንትን ብሎብኛል። እንዳለ የት ነው ይዛለኝ። ከዛ እንትን እያልኩኝ በመካከል እርግዝና ተፈጠረ። ሀቡዬ እርግዝና ተፈጠረ። እኔ እንዴት እንደተፈጠረ ብቻ አላውቅም። እርግዝና የ3 ወሩን እየተጠቀምኩኝ እርግዝና ተፈጠረብኝ። ከዛም በጣም ደነገጥኩ። ሰው እርግዝና ሲፈጠር ደስ ይለዋል። እኔ ግን በቃ በጣም በቃ ደነገጥኩኝ። ታውቂያለሽ ለምን ብዬ እንትን ስል እህቶቹን ሳማክር ምንም ችግር የለውም እንዴ ልጅ እኮ ጸጋ ነው አለችኝ እህቱ ማለት ነው። ስትለኝ እኔም ደስ አለኝ። እሷ እንደዚህ ስትለኝ ደስ አለኝ። ከዛን ለሱ ስነግረው ምን የተጠቀምሽ አይደል እኔ ሳልፈልግ ይለኛል ማለት ነው። ከዛ እኔ ለዛ አካባቢ ለዛ አገር እኔ አዲስ ነኝ። ወደ እሱ ሀገር ነው መኖር የጀመርኩት ማለት ነው። ከዛ እኔ በተፈጥሮ ሰው ግባባለሁ፣ ሁሉም ሰው ማለት ነው። እሱ በጣም ይቀናል። እንደውም አምሮብኝ ስወጣ ማለት ነው በጣም ነው የሚቀናው። በጣም እግዚአብሔርም በቢጃማ ሁሉ እንደወጣ ነው የሚፈልገው ማለት ነው። እንደዚህ በቃ ጽድት ብዬ ስወጣ አይፈልግም። ለሱ ሞራን ብዬ እንደዚህ በቢጃማ ወጥቼ ይገባለሁ ማለት ነው። እስኪል ውጭ ስወጣ ምንም በቃ እንደዚህ ነው የሚያምርብሽ ይለኛል ማለት በጣም ይቀናል። ከዛን በቃ ጦርነት ተፈጠረ። ይሄ ልጅ ስለተፈጠረ ብቻ እንዴት ሳልፈልግ እንዴት አመጣሽው? ሁሌ ንዝንዝ፣ ሁሌ በቃ ምን ልበልሽ፣ ሁሌ ከዛ ለማስወጣት ሁሉ ሄጄ ማለት ነው። ለምን ብለው ከለከሉኝ ማለት ነው። እህቶቹ ሲከለክሉኝ ማለት ነው። ከዛ በቃ ይሁን ብዬ እኔም በቃ ይወለድ እኔ ችግር የለም ችዬ አሳልፋለሁ ብዬ እያኖርኩ እንትን እያልኩ ሁሌ በቃ ንዝንዝ፣ ሁሌ መጣላት፣ ሁሌ መታረቅ፣ እንጣላለን ሁሌ በቃ ሰው እስኪሰለቸው ድረስ ማለት ነው። ከዛ ስንት ቤት ቀየር ምስልሽ
ወደ 4 ቤት በሱ ምክንያት አምሽቶ እየጠጣ ምን እያለ ዘሎ ይገባል። ምን ይላል በቃ እውነቴን ነው የምልሽ። ከዛ በሆዴ ይቀጣኛል እያረገዝኩኝ ሆዴ ገፋ እያለ 5 ወር 6 ወር እያለ በሆዴ መቅጣት ጀመረ። እሱ እንትን ላይ ነው የሚሰራው ማለት ነው። ወያላ ነው ረዳትነት ነው የሚሰራው። እኔ ስራ አልሰራም። በቃ ሲርበኝም ሲጠማኝም የት ነው የሚሄደው? ወደ እነሱ እህቶቹ ጋር ነው የሚሄደው። ሰው ደግሞ ይሰለቻል። ሁሌ ሄዳለሁ ምን እላለሁ። በቃ እኔ እነሱ ግን ታይ ችግር የለውም ነይ ይሉኛል፣ ይመክሩታል። ዛሬ እንትን ይልና ማለት ነው ታጥቦ ጭቃ ነው የሚሆነው ታውቂያለሽ። ነብሰ ጡሩኜ ማለት ነው ውዬ አድሬያለሁ፣ ሳልበላ ማለት ነው ውዬ አድሬያለሁ። ከዛም ጎረቤታችንም በጣም መልካም ነች፣ እያመጣች እንጀራም ስትጋግር ይሸትሻል ብላ ቁጭ ታደርግልኛለች እቤት ማለት ነው። ደግሞ ወደሚሄደው ቤት እንትን ማለት ነው ክራይ ሁሉም ሰው ደግሞ ያዝንልኛል። የሰው ሀገር ሰው ስለሆንኩኝ ማለት ኢትዮጵያ ውስጥ ነው፣ ግን ከሀገርሽ ወደ ሌላ ሀገር ሲሆን ሰው ያዝንልሻል አይደል? የሰው ሀገር ነች ብለው ማለት ነው። እኔ ሁሉም ሰው ይወደኛል። ደግሞ እዛ ሰፈር ሁሉም ሰው እኔ በምቀይርበት ክራይ አካባቢ ተግባቢ ነኝ። እንዲህ ማህበራዊ ላይ ይሳተፋለሁ። በቃ የሆነ እንትን ማለት ነው። ከዛም ሰውም እንትን ይለኛል። ምን እሱ በሆዴ በጣም መቅጣት ጀመረ። በፊት 50 ብርም ቢሆን 10 ብርም ቢሆን እንጀራ ገዝቼ ይበላለሁ፣ ያገኘሁትን ሰርቼ ይበላለሁ። እሱ አምሽቶ ጥግብ ብሎ ማለት ነው እግዚአብሔርን እያጋሳ ነበር የሚመጣው ማለት ነው። እኔ በቃ እያለቀስኩ እተኛለሁ። ምን እላለሁ። ከዛ እንደዚህ የሆነ 6 ወር ነው 5 ወር ብቻ 6 ወር አካባቢ ላይ ለሌት በቃ ከሰዓት ውጭ መጣ። ሲያንኳኳ አልከፈትኩለትም። እኔ ተኝቻለሁ። በዛን ሰዓት ሳልበላ አድሬያለሁኝ። ከሚገርምሽ ማለት ነው እንደዛ ሆኜ እኔ እህቶቹንም አላስቸግርም ብዬ በቃ እያለቀስኩ እየተጎዳ እየተጨቆንኩ በቤቴ ማለት ነው ከመተኛት ውጭ ምንም አልናገር። ለቤተሰብ እንዲመር አልልም። ማንም የሚጋራኝ ነገር የለም ማለት ነው። ከዛም በኋላ ሲያንኳኳ አልከፈትኩለትም። 6 ወር አካባቢ ላይ ይመስለኛል እርግዝናዬ ማለት ነው። ብቻ እኔ 6 ወር ልሻለሁ እንጂ ሆዴ አያስታውቅም። እውነቴን ተጎድቻለሁኝ ታውቂያለሽ። ከዛ እኔ ዘግቼ ቤቴ ተኝቻለሁ። ከዛን አከራዩ ከፈተለት። ያን 7 ሰዓት ነው እንደዛ ማለት ነው። 7 ሰዓት ገባ ማለት ነው። ከሌሊቱ ጥንብስ ብሎ ጥጥት ብሎ ምን ብሎ በቃ ጨፍሮ ጠግቦ ነው የገባልሽ። ከዛን ከግቢው ገብቶ በር ሲያንኳኳ ያንኳኳልሻል። እኔ አልተኛውም፣ እየሰማሁ ነው። አልከፍትም። የሚፈጠረው ነገር ይፈጠር ብዬ ዝም አልኩኝ። ሲያንኳኳ ከጎኑ አንድ ላጤ ጎረቤት እንትን ተከራይ ነበር ታውቂያለሽ። እሱ እንዳይረበሽ ብዬ ተነስቼ ከፈትኩለት። ከፍቼ አንቺ ያለኝ ለምንድነው በር የምትከፍቺው ሲለኝ ዝም አልኩኝ። አሰሚኝ ብሎ በጥፊ መታኝ ማለት ነው። ተኝቻለሁ። ከዛ ከጎኔ ማለት ነው 3 ቀን ያደረ ሽሮ አለ። እንጀራ መግዣ አጥቼ 3 ቀን ያስቀመጥኩት ሽሮ አለች ማለት ነው። ከዛ አንስቼ ማለት ነው አንዳንዴ እንዲህ በቃ በራብኝ። ከሞትኩም ልሞት ብዬ ነው። አንዴ ለምን አትከፍችን ሲለኝ ዝም አለኝ። ሁለተኛ ከዘንበቱን በቃ በጥፊ ሲለኝ ማለት ነው ካልጋዬ አጠገቤ 3 ቀን የዋለ ያደረ ሽሮ አለ። አንስቼ ግንባሩ ላይ ነው ያልኩት ማለት ነው። በቃ ምን እንደታየ ብቻ አላውቅም። አንዳንዴ ሰይጣን ሲፈትንም ብዙ ነው። ግንባሩ ላይ ስል ይሄ የቤቱ አንድ ክፍል ነች። ነጭ ነው ቀለሙ ማለት ነው። ነጭ ነው ቀለሙ እና እንትን በቃ የአፍሪካ ካርታ አስመስሎታል። ይሄ ሽሮ እንደዚህ እንትን ያልኩት ማለት ነው። መጥቶ ጥጣል እንትኑ ቤቱ ተበላሸ። ከዛን ከጎን ያለው ላጤው ሲመጣ ምንድነው ኧረ ተረጋጉ ምናምን አለና በቃ ጎረቤት መጣ፣ አከራይ መጣች ምናምን። ከዛ ሳይ ቤቱ እንደዚህ እንትን ብሏል። ከዛ እነሱን በቃ ብሶት ይዞኝ አለቀስኩኝ። ሳለቀስ ከዛን ይሄ አከራይ እንደ ወጣት ነገር ነው። ከዛ አብሮ ታወጣው ማለት ነው ከግቢ። አንተ ከመሻ አምጠተ ከመኪ ነፍሰ ጡር ልጅ ዛሬ ዱላ ታነሳለህ፣ ትመታታለህ፣ እንደዚህ ማድረግ ያንስክ ከሰው ሀገር አምጥተህ ምናምን ብሎ አብሮ ታወጣው ከዛ ግቢ ማለት ነው። ከዛ ግቢ አብሮ ሲያወጣው በቃ የት እንደደረሰ አይታወቅም። ጠፋ ግቢውን ትቶ ማለት ነው።
ከዛን እኔ በቃ ብሶት ይዞኝ በጣም አለቀስኩኝ፣ ተሰማኝ፣ ብዙ ነገር ሆንኩኝ በሰዓቱ። እግዚአብሔር በቃ ህይወት አስጠላች በቃ። ከዛ እነሱም አረጋጉን፣ ተረጋጉኝ፣ ያልፋል፣ ሁሉም ነገር ያልፋል ምናምን ብለው በጣም መልካም አከራይ ነበሩኝ። አረጋግተውኝ ነይ ብለው ነይ በቃ ከኛ ጋር ታደርሽ፣ ብቻሽን አታድሪም፣ እንደዚህ ሆነሽ ምናምን አሉ ሲሉ ችግር የለውም ማርያም፣ እኔ ሲጀመር እኮ ብቻ የማደር አዲስ አይደለም፣ ችግር የለውም ማርያምን አልኳቸው ስላቸው ነይ አሉ። በፍጹም እነሱ ለካ አውቀዋል የሆነ ነገር ትላለች ብለው የሚሆኑ አላውቅም። እኔ ምንም አላረግም ጽጌም ችግር የለውም ሂጂ ያልኳት በፍጹም። ከዛ ለአንድ ሰዓት ያህል እስክረጋጋ ከአጠገቤ አልተለየችኝም። ምክንያቱም አንደኛ እርጉዝ ነች፣ ሁለተኛ ደግሞ የሆነ ነገር ታስባለች ብላ ብቻ አላውቅም። ማርያም ችግር የለውም ሂጂ ያልኳት ማለት ነው። ማርያምን ብለሻል፣ ምንም ነገር እንዳታረጊ፣ ጠዋት እንነጋገርበታለን። እሱም ሄዷል፣ በሩን ዘግተናል፣ ዘግተሽ ተኝ ያለችኝ ማለት ነው። ከዛ እሺ ብዬ በሬን ዘግቼ እንትን አልኩኝ ማለት ነው። እነሱንም ሄድኩ። ከዛ እኔ ታየኝ አንድ ማለት እኔ የማይሆን ህይወት ውስጥ ገብቻለሁ። ሁለተኛ ደግሞ ይሄ ልጅንም ወደዚህ ዓለም አምጥቼ ማሰቃየት አልፈልግም ብዬ በሶስት ወር ይሄ ለሶስት ወር የሚሰጠው አይረን የለም እሽግ ነበር ማለት ነው። እሱ እንደዚህ ፓኬቱን በእጄ እንትን ሞልቼ ዋጥኩኝ። ሁለት እንትን ፈልፍዬ ነው ዋጥኩኝ። ከዛ እንትን ስል በቃ አረፋ ደፈኩ። ምን ደፈኩ ድምፅ ይሄ ከጎኔ ላጤ አለው ወንድ ልጅ ብዬሻለኝ ተከራይ ማለት ነው። ድምፅ ተሰምቶ ሰብሮ ገባብኝ ማለት ነው። ከዛን አካባቢዎችን ጠራ። ቢያንስ ሌሊት 9 ሰዓት ነው 9 ሰዓት እንደዛ ይሆናል። ተሰበሰቡ። በቃ እኔ ፌንት እንትን ብያለው፣ አረፋ እየደፈኩኝ ነው። ከዛን ተረባረቡ ጎረቤቶቼም አከራይም ምናምን በቃ እህቶቹም ደውለው ጠሩ ምናምን ወደ ጤና ጣቢያ ወሰዱኝ ማለት ነው። አጋጣሚ ብዙም አያርቅም ጤና ጣቢያችን ማለት ነው። ከዛ ወሰዱኝና ማለት ነው ሐኪሞቹ እንትን አሉኝ። ሆዴን አጠቡ ምናምን ኪኒኑ ሆዴ ውስጥ እንትን እንዳይል ብቻ ሆዴን አጸዱልኝ። ታውቂያለሽ ሌላ ኪኒን ቢሆን ይጎዳት ነበር ምናምን ብለው ወዲያው መለሱኝ ማለት ነው። ደህና ነች ብለው ጨጓራሽ እንዳይነካ ብለው ሽሮፕ ምናምን አከራዬ ከፍሎ ያለምንም ከሚገርምሽ ማለት ነው። ይሄ ሁሉ ሲፈጠር እሱ የለም እዛው ያመሸበት ቦታ ተመልሶ ሄዶልሻል። ይሄ ሁሉ ሲፈጠር ማለት ነው። ግን ያሉት ጎረቤቶቼ፣ አከራዮቶቼ፣ እህቶቹ፣ ወንድሞቹ ናቸው ከጎኔ ያሉት ማለት ነው። እና ወደ ቤት ተመለስኩኝ። ሰላም ሆንኩኝ። ኪኒኑም አልጎዳኝም ወዲያው ስለወሰዱኝ። ልጄም ምንም እንቅስቃሴው ምንም ደህና ነው፣ ኖርማል ነው። ታውቂያለሽ ምንም የሆንኩት ነገር የለም። 6 ወር አካባቢ ላይ ሌላ ኪኒን በወስድ ግን ይጎዳት ነበር ምናምን ብለው በቃ እንዳይጎዳ መድኃኒት ምናምን እንትን አሉልኝ። ወደ ቤት የገባው ከዛ እሱም ማየት አልፈልግም ብዬ አሁንም ሽማግሌ ይሄ ነፍስ አባታችን ይዞ መጣ። ይቅርታ ብሎ እግሬ ላይ ወደቀ። በቃ እኔ ምንም አማራጭ ስላሌለኝ ምንም ተስፋ ስላሌለኝ ከዚህ በኋላ አሁንም ይቅርታውን መቀበል ነው ያለብኝ። ምክንያቱም ወደ ውስጥም ያለው ልጅም ምንም ብዬ ቤተሰብም ከቤተሰብ ጋር ሆድና ጀርባ ስለሆን ብዬ ተቀበልኩት። ለደቂቃ ይቀየርና ተመልክሶ ታጥቦ ጭቃ ነው። አሁን ዛሬ ከተታረቀን ለአንድ ቀን ደህና ነው፣ ነገ ያው ነው እዛ ቦታ ነው ይጠጣል። እኔ ግን ማለት ነው እውነቴን አንድ ቀን ለሆዴ እንደዚህ አርግ ብዬ አላውቅም። ብቻ አታምሽ፣ ተከራይም ሰለችን በእኛ ምክንያት አታምሽ፣ ጠጣ ግን በጊዜ ግባ ከማለት ውጭ እኔ ይሄ ጭቅጭቅ ያስደርገዋል ብዬ አላምንም። እግዚአብሔር አንድ ቀን ለሆዴ ተናግሬው አላውቅም ማለት ነው። ለምን ሁሌ እንደዚህ ትለኛለች ብሎ እሱን መባስ እየባሰበት ጀመረ፣ እያደረ መግባት ጀመረ ማለት ነው። ከዛን ሆዴም እንደዛ እየገፋ 8 ወር አካባቢ ነው እንደዚሁ እንጣላለን፣ ሁሌ ጭቅጭቅ ነው። እኔ እግዚአብሔርን ነው የምልሽ ከምበላው ይልቅ የማልበላበት ቀን ይበልጣል ከሱ ጋር እንዲህ ካረገዝኩኝ ጀምሮ ማለት ነው። ግን በሆዴ ነው እግዚአብሔር ካለው ያድርግ ካላለው አያድርግ ብዬ ሁሌ ከማልቀስ ውጭ ሁሌ ከማማረር ውጭ ማለት ነው ምንም ለቤተሰብም አላወራ። የሁሉ እስኪፈጠር ቤተሰብም አያውቅም፣
ግን ከጎን ያሉት የእሱ እህት ታውቃለች፣ ጎረቤት ያውቃል፣ በምቀይረው ቤቶች አካባቢ ሁሉም ሰው ያውቃሉ። እንደዚህ ሆዴ እየገፋ አካባቢ ማለት ነው 8 ወር አካባቢ ላይ ባላሰብኩበት ማለት ነው መስከረም 2 እንትን ሄጄ ማለት ነው ቤተክርስቲያን ሄጄ መስከረም 2 ሚካኤል ብቻ ደባል እንትን ይወጣል የአመቱ ታቦት ንግስ አንግሼ ስገባ ማለት ነው መስከረም 2 ላይ የእሱ የወንድሙ ሚስት ነበረች። በጣም ቤስት ጓደኛዬ ማለት ሁሌ ከምክሯ ማጠፋ እልፍ ሲሉት እልፍ ይገኛል። አንቺ ምንድነው ሁሌ እየተረገጥሽ የምትኖሩ ትለኛለች ማለት ነው። እኔ ግን ቆይ ዛሬ ነገ እያልኩኝ እንትን እል ነበር ማለት ነው። ከዛ እንደዚህ ንግስ ሊሄድ አካባቢ አብረን ልንሄድ ማለት ነው ሆዴ ማለት ነው 8 ወር አካባቢ ላይ በቃ ከወራቶች የበለጠ መጥፎ እንቅስቃሴ ከዛ በፊት ደግሞ ማለት ነው ተኝቼ ማለት ነው 7 ወር አካባቢ ሆዴ ጥቁር ብሎ እንደ ብቻ አላውቅም። እኔ ለመጀመሪያም ስለሆነ ነው መሰለኝ፣ ግን ለማንም አልነገርኩም። የሆነ ምልክት አሳይቶኛል። ግን በቃ ሀይ በስመ አብ ወልድ ምንድን ነው ብዬ በውስጤ ነው እንትን ያልኩት። ለማንም አልተናገርኩም ከዛ በፊት ማለት ነው። ከዚህ በኋላ ደግሞ ወይኔ ይሄውስ በጣም እየተራገጠ ነው ልጄ አልኳት። ከዛን እስቲ ሆድሽና እጅሽና አምጪ ብዬ ወደ ላይ ስጠራ በጣም ለካ የሆነ ምልክት ነው ያሳየው። ታውቂያለሽ፣ በጣም መጥፎ እንቅስቃሴ የሚባል ማለት ነው። እኔ እንደዚህ አይቼ አላውቅም። ስመ አብ ወልድ ብዬ ደንግጬ ማለት ይሄ እኮ እሷን ልጆች ስላለ ይሄ እኮ ኖርማል ነው የልጅ እንቅስቃሴ ሲጨምር ነው ትለኛለች ማለት ነው። ከዛን አይ እንደዛ ከሆነ ብዬ ሄዛ ንግሱን አንግሰን ምን ብለን ገብተን ኖርማል ነው እነሱ ጋር እንትን ብዬ ከዛ እንትን አልኩኝ ወደ ቤት ይገባውኝ ማለት ነው። ከዛ በፊት ደግሞ እናት ምንም ብናደርጋት ከጎናችንን ርቀን አትርቅም። ከዛ ማርገሴን ስትሰማ ምን ስትሰማ ማለት ነው እኔ ጨንቆኝ የሆነ ሰሞን በቃ እናቴ እኔ አንቺ ጋር ቢያንስ 2 ወርም ሆነ 3 ወር መታረስ ፈልጋለሁ፣ ቢያንስ ለወልድ አካባቢ እመጣለሁ 1 ወር ሲቀረኝ ስላት ምንም ችግር የለም ምንም አላለችኝም። ነይ ነው ያለችኝ። ከዛ በቃ ባህልን አሳልፌ ከሱ እህቶች ጋር ለመሄድ ነበር ያሰብኩት 1 ወር ስትቀረኝ ማለት ነው። ንግሱን አንግሼ ምን ብዬ ወደ ቤቴ ገባሁኝ እና እንደ ነገ እንደ ማግስት ዛሬ ነገ እንደማስል ማለት ነው ልብሶቼ ኦልሬዲ አዘገጃጃለሁ እናቴ ጋር ለመሄድ 1 ወር ሲቀረኝ ምን እንደተፈጠረ ብቻ መድኃኒዓለም ይወቀው። ባላሰብኩበት እንቅስቃሴውም አሪፍ ነው፣ ምኑም አሪፍ ነው። በቃ እንደዚህ አልጋ እያነጠፍኩኝ ብቻ አላውቅም፣ መድኃኒዓለም ይወቀው ምን እንደተፈጠረ ድንግጥ አልኩ። በቃ ባላሰብኩበት ልጁ ሆዴ ላይ ፈረሰ ማለት ነው። የ8 ወር ልጅ ማለት ነው ሆዴ ውስጥ ፈረሰ። ሲፈርስ ደግሞ ማለት ነው እንደዚህ አልጋ እያነጠፍኩኝ እንደዚህ ጎንበስ ብዬ የሆነ ነገር ነው ቷ ብሎ ከማህፀን የወጣው ማለት ነው። እንዲህ ተንበርክኬ የአልጋ የዙር እንትን እየወታተፍኩኝ ማለት ነው። ከዛ ህመም የለው ምን የለው እንዴት ይፈርሳል ብሎ ሲወጣ ዞር ስል 8 ወር ጽንስ ይፈርሳል። 8 ወር ጽንስ ከሞተ ከሆድሽ በኦፕሬሽን ይወጣል እንጂ እንዴት ይፈርሳል የ8 ወር ጽንስ? እኔ እንጃ። ይኸውልሽ ድብልብል ያለ ነገር ከማፀኔ ነው የወጣው። ዞር ስል በቃ ምን ከዘን ብዬ ጎረቤት ጠራውን። ጎረቤት ስጠራ መተው በቃ ምን ብዬ ልንገርሽ፣ አሁንም እንደተለመደው ጤና ጣቢያ ወሰዱኝ። ሲወስዱኝ በቀደም ምን ልበልሽ በጣም እየፈሰሰኝ ነው ያለው እንትን ነው ያለኝ። እኔ የመጀመሪያ ጉዳት ይመስለኛል። ፈረሰ ስልሽ እንዲህ ድቡልቡል የሆነ ነገር ነው ወጥቶ ከዛ እዛ ጤና ጣቢያ ሳልደርስ ማለት ነው ልጁ መጥቶ ሆዴ ውስጥ ነው እንትን ያለው የፈረሰው ማለት ነው። መጥቶ ማጽኔ ላይ የተሸነቀረ ማለት ነው አጽሙ ማለት ነው። ማጽኔ ላይ የተሸነቀረብኝ። ከዛ እነሱ እንደዚህ ማለከውኝም ጤና ጣቢያ ሪፈር ነው ያደረጉልኝ። ታውቂያለሽ ቶሎ ውሰዷት ብለው ሪፈር አደረጉልኝ። ሪፈር ሲያደርጉልኝ አጋጣሚ ወደ አሰላ ነው ሪፈር ያደረጉልኝ። ምንም እንትን አላሉ። ቤተሰቦቿስ ነው ያሉት ማለት ነው። እንደዚህም ሳይነኩኝ ቤተሰቦቿስ ሲሉ ማንም ቤተሰብ የለም፣ ጎረቤት ነው ካጠገብ ያሉት ማለት ነው። እኔ በሞትና በህይወት መካከል ማለት ነው። ያም እዛ እስክደርስ ድረስ
በጣም እየፈሰሰኝ ነው ያለው ማለት ነው። ምን ሆና ነው ሲሉ ማንም የሚያውቅ ነገር የለም። ማንም የሚያውቅ ነገር የለም። እኔ ራሱ ምን እንደተፈጠረ አላውቅም። እኔ ምንም የማውቀው ነገር የለም። አልጋ እንደዚህ እያነጣጠፍኩኝ ነው እንትን ያልኩት። እንደዛ ሲሆን ምንም ህመም የለውም። ታውቂያለሽ ህፃኑ መቶ እዚህ እንትን ላይ ነው ሽንቅር ያለው ማለት ነው። ከዛም በኋላ በቃ ነፍስ ውጪ ነፍስ ግቢ ሆነ የኔ ነገር ማለት ነው። ከዛም ቤተሰቦቿን ጥሩ ተባለ። ባለቤቷ ሲባል እሱ ይሄ ሁሉ እስኪፈጠር እያለም ከሚገርምሽ ማለት ነው። የሰው ጭካኔ አንዳንዴ እኔ ይገርምኛል። ከዛ የት አለ ሲባል እሱ ከስንት ሰዓት በኋላ መሰለሽ የመጣው ማለት ነው። ከዛ እነሱም አይ ኦፕራሲዮን ካደረግናት ልጁ ሆዷ ውስጥ ስለሞተ ሆዷ ውስጥ ስለፈረሰ ኦፕራሲዮን ማድረግ አንችልም፣ በምትሞክር የሞተ እንትን ማለት ነው። እኔ እንዴት እንደሆነ ብቻ መድኃኒዓለም ይወቅ፣ ቅዱስ ሚካኤል ይወቅ ብቻ። ከዛን ሲሉ እንዴት ሆኖ ምናምን ተባባለ። አይ ህፃኑ እንዲህ ደም በጣም ስለፈሰሳት የደም አይነትም ያስፈልጋታል። ህፃኑ ደግሞ እንትን ውስጥ ገብቷል፣ ኦፕራሲዮን ማድረግ አንችልም ትሞክር ብለው 3 ቀን ማለት ነው እንደዛ ደም እየፈሰሰኝ ማለት ነው። የሞተ ሬሳ ማለት ነው። ሳምት 3 ቀን ሆነኝ፣ ደከመኝ። ደም እንደዛ ይፈሳል። ደም በቃ ጨረስኩኝ ማለት ትችያለሽ። ከዛን የደም አይነት ያስፈልጋታል፣ ከአዲስ አበባ መምጣት አለበት ተባለ። የሁሉ የእሱ እህትም ነበረች። እንዳለ ወጪውን የምታደርገው እሷ ነች፣ ከሚገርምሽ ማለት ነው። ከዛ ከአዲስ አበባ እስኪመጣ ድረስ ተጠበቀ። ምን ተባለ? መጣ። የደሙ ሰጡኝ፣ ምኑ ሰጡኝ። ከዛም በኋላ ወደ ኦፕራሲዮን ክፍል ወሰዱኝ ማለት ነው። ወደ ኦፕራሲዮን ሲገብ ፈርም ሲባል እሱ አሁንም የለም፣ መጠጥ ቤት ሄዷል። ከጎኔ ማንም የለም፣ ጎረቤቶቹና የእሱ እህት ወንድሞች ማለት ነው፣ እንዲፈርም ማለት ነው። ከዛን ተጎትቶ ይዞ መጣና ፈረመ ማለት ነው። እሱ ፈርሙ አስገቡኝ፣ ሰሩኝ ማለት ነው። ከሰሩኝ በኋላ እኔ ራሴን አላቅም፣ ወደ አልጋ ክፍል ወሰዱኝ። ታውቂያለሽ፣ ወደ አልጋ ክፍል ወሰዱኝ። ለ3 ቀን ራሴን አላቅም፣ አልነቃውም። ሙሉ ማደንዘዣን የሰጡኝ። ራሴ የት እንዳለው ብቻ አላቅም። ስነቃ ነው ብቻ የት እንዳለው ያወቅኩት። ከዛም በኋላ ልጄስ ነው ያልኳቸው። ልጅሽ የለም ያሉኝ ማለት ነው። ማየት ከፈለሽ ምናምን ሲሉኝ እኔ ማየት አልፈልግም ብቻ እንትኑን አሳዩ ስላቸው ከተኛውበት ታች ላይ ነው በካርቶኒ እንትን ብለው ያስቀመጡልኝ ማለት ነው። ከታች እኔ ከተኛሁት ካልጋ ስር ማለት ነው። ከዛ ምንም አላልኩም። እንደዛው ጡት ይፈሳል፣ ምን ይፈሳል። በጣም እኔ ልጅ እፈልግ ነበር፣ ግን ይሄ ሁሉ እንዳይሆን ብዙ ሞክሬ ነበር፣ ግን እግዚአብሔር ፈቃዱ አልሆነው ታውቂያለሽ። ከዛም በኋላ የመጨረሻ ደግሞ ከስር አልጋ ስር ሳይ ደግሞ ልጄ በጣም ነው የተሰማኝ ታውቂያለሽ። በዛ ላይ ደግሞ የወንድ ልጅ ጭካኔ ይህን ያህል። ከዛ እግዚአብሔር ይመስገን በዛ ላይ ልንገርሽ ኦፕራሲዮን የሰሩኝ ያው የኔን ህይወት ለማትረፍ። በእርግጥ ኦፕራሲዮን ራሱ አይነት አለው ታውቂያለሽ። እንዳልሆነ ነው የጻፉ ቀጥታ ማለት ነው። ከእምብርቴ እስከ ማጸኔ ማለት ነው። ሙሉ ስፔሲል ነው። ከዛ እንደዛ ሰፎኝ ምናምን እግዚአብሔር ይመስገን። አትሙቺ ያላት ነፍስ አጠፋም ታውቂያለሽ። አንዳንዴ እግዚአብሔርም ምሕረትም እኛ ስላደረግን አይደለም፣ ግን ቅዱስ ሚካኤል የእሱ ታምር ነው ያሳየኝ ታውቂያለሽ። ከዛ እንደዛ አደረጉ። እኔ በ3ኛው ቀን ነቃውኝ። በቃ ልጄ እንደጠፋም እንደዚህ በቃ በክብር ነው ከሚገርምሽ አሻሽገው ከስር ያስቀመጡት ማለት ነው። እግዚአብሔር ይስጣቸው ጎረቤቶቼም እንትን ብለው ተሰብስበው ምናምን አጽናንተውኝ ብዙ ነገር እያደረጉልኝ። እውነት አንዳንዴ ማለት ነው መዋለድ ምንም ትርጉም የለውም። እውነቴን ከተዋለደ ያልተዋለደ ቤተሰብ ይሻላል። ከዛም ብዙ ነገር አደረጉልኝ ምናምን። ከዛም ከሚገርምሽ ንስሐ አባት ይዘው መጥቶ ነው ልጄን በስነስርዓት ባልወልድ ቤተ ክርስቲያን ማለት ነው እዛው ቀብሩን ያደረጉት ማለት ነው።
በስነ ስርዓት እኔ አስቢ 1 አመት ራሱ እነሱ እዛ አካባቢ ነው፣ ግን ከሰው ጋር ስለምግባባ በቃ ምን ልበልሽ በስነ ስርዓት እንትን አሉ ላይ ሁሌ 15 ቀን ነው እዛ ሆስፒታል እየተኛሁት ማለት ነው። 15 ቀን ማለት ነው ስተኛ ማለት ነው። እየመጡ ያዩኛል፣ ጎረቤት እህቶችም እየመጡ ያዩኛል። የኔ ቤተሰቦች ከሞትኩኝ በኋላ መጡ ማለት ይቻላል፣ ከሚገርምሽ ማለት ነው። ከዛም በኋላ ከማደዘዣ ከነቃው በ4ተኛው ነው መጡ እህቶቼም ከአዲስ አበባ መጡ። ከዛ ምንድን ነው አሉ ማለት ነው ዶክተሮች። እውነት ከጎኔ አልጠፉም። የኔ ኬዝ በጣም ከፍተኛ ስለሆነ ማለት ነው በጣም ከጎኔ አልተለዩም። ወላውሉ ማለት ነው እንደዚህ ወቅታችን እንትን ሸፍታቸው በሚወጡበት ሰዓት ለእኔ ብለው እንትን የሚሉት አሉ፣ እንደዛ ትሪት የሚያደርጉኝ ማለት ነው። ከዛን አንዷ ሲስተር ከአዲስ አበባ መጣች። በ5ኛው ቀን ስትመጣ ኦፕራሲዮን ስታይ ጨዋች ማለት ነው። ስትጨው ምንድነው ያደረጋችኋት ነው ያለችው ማለት ነው። ማለት ስፌት አይነት አለው። የኔ ግን በቃ ምን ልበልሽ፣ እኔ በስፌቱ አይደለም የኔን ህይወት ለማትረፍ ያደረጉት ርብራቤ ነው። ከዛን ሲስተር ስትጨው ማለት ነው ምንድነው ስትል እንደምን እንደዚህ ያደረጋችኋት ኦፕራሲዮን እንደዚህ ምን ስትል ዶክተሩ ሊመታት ደረሰ ማለት ነው። ምን ሆነሽ እንደዚህ የምትጮዩ ነው ያላት ማለት ነው። ምንድነሽ አንቺ እንደዚህ የምትጮዩ? እስከዛሬ አላየንሽም፣ ዛሬ መተሽ እንደዚህ ከሞተች በኋላ መውጣት ከተነሳች በኋላ እኮ ነው የመጣሽው ምናምን ብሎ እህቴ ልጅ ስጨውባት ከዛን እሷም ሊመታ በቃ ደረሰ ማለት ነው። ዶክተሩ ተረጋግታ ምን ብላ በተረጋጋ መንፈስ ስጠይቃቸው ነገሯት። በጣም ኬዟ ከባድ ስለሆነ ነው እኛ የእሷን ህይወት ለማትረፍ ትንያል ነው። ስለዚህ አንቺ እህቷ ነሽ እንዴ? እንደዚህ እስከዛሬ የት ነበርሽ ምናምን ብሎ ብዙ ነገር አላት። ከዛም በኋላ እኔም ዶክተሮች በቃ በጣም ትሪት አደረጉልኝ። ምን አደረጉልኝ እንደዛው ማለት ነው። ቀጥታ ስለሰፉኝ እንትን አለ ኢንፌክሽን ፈጠረብኝ ቁስሌ ማለት ነው። ኢንፌክሽን ሲፈጥርብኝ ድጋሚ ማለት ነው ተሰፋ ቁስሌ ማለት ነው። ቀጥታ ስለሆነ እንደዚህ ጎንበስ ቀና በዛን ሰዓት ማለት ነው። በቃ ንዴቱም አለ ብስጭቱም አለ። በቃ ምን ልበልሽ ብዙ ነገር እንትን አሉኝ። ኢንፌክሽን ፈጥሮብኝ 15 ቀን እዛ ሆስፒታል ተኛው ማለት ነው። ቁስሉ እስኪድንልኝ ድረስ ማለት ነው። 15 ቀን ተኝቼ ከዛም በልክ በ12 ነው የሚካኤል ዕለት ማለት ነው። በቃ ደህና ነሽ ውጭ ያሉኝ ማለት ነው። ደህና ነሽ ውጭ ያሉኝ። በቃ ወጣሁኝ ከዛ ሆስፒታል። ሳምንት ተመለሽ ብለውኝ ማለት ነው። ሳምንት ተመለሽ ብለውኝ ወጣሁኝ። ወደ ቤት ስገባ ደግሞ ጎረቤቶቹ ይዘውኝ ገብተውኝ በቃ በጣም በእንክብካቤ ይዘውኝ የገቡት። ቤትም ስገባ በቃ እንዳይሰማኝ ልክ እንደ አራስ ነው ያራሱኝ ማለት ነው። አቡዬ እየሰማሽኝ ነበር እስካሁን? እየሰማሁሽ ነበር ውዴ። እሺ እንደ አራስ ነው የአራሱኝ ስገባ ማለት ነው። በቃ ምንም አልቀረብኝም ማለት ትችያለሽ ስገባ ማለት ነው። ግን ጡቴ በጣም ይፈስ ነበር። ምን ይል ነበር በቃ በጣም ስሜቱ ነበር። በቃ ምን ልበልሽ። ከዛን እኔ በዛን ሰዓት ደግሞ ማለት ነው በዛ ከሆስፒታሉ ሳልወጣ በፊት ያየሁት ነገር ነበር። ታውቂያለሽ አንዳንድ መድኃኒት ግዛ ሲባል ማለት እሱ ተፈልጎ ነበር የሚመጣው ማለት ነው፣ ባለቤቴ ማለት ነው። ከዛን ገዝቶም ሲመጣ አንድ ከጎኑ እህቷ ትሁን ብቻ የሆነ የምታስታመም ሰው ነበረች። እንደዚህ ውጡ ሲባል ለጽዳት ውጡ ሲባል ከጎኗ አይጠፋም፣ እሷም ከጎኗ አትጠፋም ልጅቷ ማለት ነው። እኔ በአይኔ አያለኝ ህመሙ ውስጥም ነኝ እኔ በቃ የት ውስጥ ምን እንደተፈጠረ ሁሉ ብቻ አላቅም። በዛን ሰዓት ግን አይኔ እያየ ነው ያው ሌላ ነገርም ባላስብ ማለት ነው። ከቤት ከገባው በኋላ አስገብተኝ ምን ብለው ከሚገርምሽ ጎረቤቶቼ ቢያንስ እስከ 30 ሺህ ብር ነው እንደዚህ ከጫፍ እስከ ጫፍ እርዳታ ያደረጉልኝ ማለት ነው። ብዙ ነገር የታከሜም ድኜም የገባሁት ማለት ነው። እርዳታ አርግተውልኝ ምን ብለው ወላወሉ ሆስፒታል መጥተው እንደዚህ አርግተንልሻል፣ የቀረው ብር ግማሹን መድኃኒት ተገዝቷል፣ ግማሹን ለማን እንስጥ ሲሉኝ ማለት ነው ስጡት ነው ያልኳቸው ማለት ነው። ምክንያቱም እኔ አንድና አንድ በህይወትና በሞት መካከል ነኝ፣ ስጡት አልኳቸው። እስከ 18 ሺህ ምናምን የሰጡት 12 ሺህ መድኃኒት ምናምን ተገዛበት ማለት ነው። ከዛ
እህቶቼም እንደዚሁ አጋጅተው 20 ሺህ ብር የት እናድርግልሽ፣ አንዳንድ ነገር ይሆንልሻል፣ በቃ ልንሄድ ነው ሲሉኝ ስጡት ነው ያልኳቸው። እኔ ተኝቻለሁ፣ እኔ በሞትና በህይወት መካከል ነኝ፣ ስጡት አልኳቸው። ብሩን ያዘሱ ለቃቅሙ ከዚህም ከዛም ማለት ነው። ግን እቤት ገብቼ 1 ሚሪንዳ አልገዛልኝም፣ በዛ ብር ማለት ነው። 1 ሚሪንዳ አልገዛልኝም። እኔም ደግሞ ምንም አላልኩም፣ በለውጥ ምንም በጣም በቃ አላጠቅ እግዚአብሔር እኔ ምን ቢወደኝ ነው በህይወት ያስቀመጠኝ። ቢያንስ 3 ቀን በሙሉ ሆዴ ውስጥ ልጅ ሞቱ ማማጥ ማለት እግዚአብሔር እኔስ ምን ሳደርግለት ነው? በለቀኑ ሚካኤል ማሬ። እሺ በመጨረሻ ታመምሽ ታገገምሽና ከዛም በኋላ ወደ አረብ ሀገር መጣሻል። ቅድም ናም መዳም ስቲ ሰምተንሻል። ከሱ ጋር ተለያይተሽ መጣሽ ወደ አረብ ሀገር ወይንስ አትለያይ? ሚዩት ነሽማ። እንደዛ አደረግኩኝ። ወደ ቤት ከገባው በኋላ እንደዚህ ብሩን ከዚህም ከዛም ለቀመ። ከዛም ሁሉም ሰው በቃ እሱ አለ ብለው ማሬ በመጨረሻ ከዳንሽ በኋላ ወደ አረብ ሀገር መጣሽ። ተለያዩ ታኩ መጣሽ ወይስ እዛው ሳትለያዩ መጣሽ? ለሱ እየላክሽ ነው ወይ? ልጨርስልሽ እኮ ነው ሀቡዬ፣ ልጨርስልሽ ነው። ከሱ በምን እንዳደጋግም ያለሽ ደጋግም 18 ጊዜ ሰማ ነው ደጋግም ያለሽ ማሬ። እሺ አቡዬ በቃ እሺ፣ አስረዘምኩኝ መሰለኝ ማለት ነው። በቃ ከሱ ጋር በአጠቃላይ ማሬ ልንገርሽ፣ 12 አባቴ አንድ ቦታ ላይ ረጅም ሰዓት ትቆያለሽ። ቅድም ፈረሰ ነው ያልሽው፣ ፈረሰ፣ ደም ፈሰሰ፣ አጥንቱ አጽሙ ማጸኔ ውስጥ ገባ አልሽ። አሁን ደግሞ ሆዴ ውስጥ ሞታ አልሽ። እና አዶ ነው ትክክለኛ ነገር እያወራሽ ይሁን ፈጥረሽ እያወራሽ ይሁን እሱን ፈጣሪ ነው የሚያውቀው፣ እኔ አላውቅም። ግን ማለት ነው አንድ ቦታ ላይ 80 ጊዜ የምደጋግሚኮን ይሰለቻል፣ ያስጨንቃል። ገባሽ? ስጭት ይላል። አንድ ቦታ ላይ ረጅም ሰዓት ቆይሽ። አሁን 18 ሺህ ብሩን 18 ጊዜ ነገርሽ ነው ሀቡ። የኔ እህቶች እንዲማሩበት ነው አሁንም ልናገር የመጣሁት። ማለት አንድ አይሰለቸን ነው መማር ያለብን። አትደጋግሚ። አንድ ቦታ ላይ ረጅም ሰዓት አትቆይሽም። እሺ ከሱ ጋር በዛ ምክንያት ያው ብዙ ነገር ተፈጥሮ በብሩ ምክንያት ቺት አደረገብኝ። እኔ አልጋ ላይ ተኝቼ ማለት ነው። አልጋ ላይ ተኝቼ አድሮ መጣ ታውቂያለሽ። ከዛች ለመጀመሪያ ጊዜ እኮ አይደለም ሲያደር እዛ ክራይ ቤት እያለሽ ወይ ለመጀመሪያ ጊዜ አይደለም። ግን እኔ እንደዚህ ሆኜ ተኝቼ ብሮቹን ይዘው በመሄዱ በጣም ተሰምቶኝ እኔ ለቅቄ በሳምንቱ እህቴ መታ ወሰደችኝ። ብዙ ነገር ተፈጥሮ ከዛን እኔ ወደ አረብ ሀገር ሄድኩኝ። እኔ ብር ፍለጋ ሳይሆን እሱ ይሄንን ህይወት ለመርሳት ብዬ ጆርዳን ሀገር ሄድኩኝ ተመልሼ ማለት ነው። ምንም በቃ በሰዓቱ አልጋ ባልጋ ሆነው ላይ ተመቻቸልኝ ለመርሳት ማለት ነው። ሄጄ ከጆርዳን አጋጣሚ ደግሞ ከሱ ጋር ያለኝ ነገር አበቃ ማለት ነው። ይሄኛው ነገር አበቃ ከሱ ጋር ያለኝ። እኔም በዛን ሰዓት አንዴ ብር ቸግሮኝ ሳይሆን የሚለው ይስተካከል። ብር በጣም ይቸግርሻል፣ እየተራብሽ ነበር፣ ነፍሰ ጡር ሆነሽ ተራቢ ነበር። ስለዚህ እንደ ሀብታም ልጅ ብር ቸግሮኝ ሳይሆን እሱን ለመርሳት የፈለግኩት ይሮሻል ልልሽ የፈለኩት ብር ያኔ የብር ሀሳብ ኑሮኝ ሳይሆን ይሄ ሀሳቡን ጭንቁን ለመርሳት ማለት ነው። ኦኬ እሺ